ማይኮ የዛኔ በቃ ልጆች ነን አንቺ ቀደምሽ እኔም እኮ ቀደም ይፈነክትሽ ያ ነበር የሚፈጠረው ኖርማል ነው እንታውነትም አኬራም ዝም ብለህ ተዝናና ማን ምንም ነገር እንዳታስብ ጭራሽ ምናምን ብሎ አልተቆጣኝ ማይካ ዲንሽ አለው ሰውሩን ቲክቶክ ታያለህ ታያለህ በደምብ ተከታተላለህ ምን ያየው ነገር አለ ሰሞኑን ዋስ እንት ቲክቶክ ላይ እየተወራ ያለ ነገር ምን አለ ጃሉሪያ እሱ የትኛው ነው አላየሁም እንትን ሰሞኑን እንትን ቅናሽ ላይ ናቸው ፖርንና እዛ ነኝ ስለ ስርዓት ያለው ራፐር ራሱ ከየት ነው የወጣው በተረፈው ሰዓት ነው እሺ ጃሉሪያ ምንድን ነው ሰሞኑን እየታያለው የቦላሌ ፈርኒቸር አስገራሚ ሶፎች ናቸው በጥራትና በእንትን የተሰሩ በጥራት ማስገረሙን ተቀጠለንበት እንትን ፎቶ ላኪና ይገባል አቻልም አለማስገረም በፈርኒቸር አቃተን ዝም ብሎ ነገር መስራት አቃተን ዛሬ እንትናቸው ነበር ሾሩማቸው ማለት ነው እዚህ እንትን ጋር ቁልፎ ነበር እንዳያስገቡም እንዴ ሶ እንትን ፍሬንድሺፕ ሆቴል ጋር ስትደርሱ ሶስተኛ ፎቅ ላይ ሾሩማቸው እዛ ነው ቦላሌ ፈርኒቸር ማለት ነው ማይክ አለች ያ ሎኬሽን ኦኬ በማይክ እጅ የተሰሩ እንትን የወንዶች ጉዳይ ላይ ያለው ማን ነበር አምሮ አይችልም ቢገጣጣም እነዚህ የሚሳብ እንትንሽ አዲስ ራፕ ቢፍ አምሮና ማይክ ሙያሎጂ ነው ስቱዲዮን ስለሙያ ካነሳና ሙያሎጂ ነው ፈርኒቸር ያስተምራሉ እንዴ ሙያሎጂ ላይ yes የተለያዩ ኤጁኬሽናል እና ስራ ማግኘት በምትፈልጓቸው ዘርፎች ሊረዷችሁ ይችላሉ ዩቲዩባችሁን ሰብስክራይብ አድርጉት ቲክቶክ ላይ ያሉ ቴሌግራም ላይ ያሉ ስራ መቀጠርም ትችላላችሁ yes ከግራፊክ ዲዛይን ጀምሮ ኤዲቲንግ እንትን ፈልጋለሁ እኔ ኢንቴሪየር 3D ዲዛይነር አረባከ እኔ ያገናኛል አልፈቀደ ማርያምን ሙያሎጂ ላይ በቋሚ ግን ለኮነሽ እፈልጋለሁ እንደ ቦላሌ ፈርኒቸር የሚታወቅ የነበረው በሬድሜድ ፈርኒቸሮች ነበር ለምሳሌ ሶፋ ዳይኒንግ ቴብል አልጋ ነበር አሁን ግን በሰፊው ቁምሳጥኖች በሮች ሙሉ ኢንቴሪየር እና ፊኒሺንግ ስራ ጀምረናል ለዛ ደግሞ የሚያግዘን ጎበዝ የሆነ ኢንቴሪየር ቲም እናዋቅራለን ኢንቴሪየር ዲዛይን 3D ቲም እዛ ላይ እንግዲህ አንቺ ጎበዝ ማለተኛ 925 ነው ወይስ ነው ሰይፈ በዘመድ አድርገው መስራት ሰማ ሰይፍ ኦፊሻል ከፍተና አድርገው ከቤትም ሆኖ መስራት የሚችል ግን ዲሊቨር በሳምንት 3 ቀን እኛ ጋር የሚመጣ ሰው ለምን ላይክ መጥቶ አሳይቶ ምናምን እያንዳንዱ እቃዎቻችን ወደ ዲጂታላይዝ መቀየር እንፈልጋለን ኦኬ ያሉን እንዳለ ሜጀርመንቶች ምናምን ወደዛ መቀየር በጣም አሪፍ እንደዚህ አይነት ነገር በጣም አሪፍ ሰይፈጀለሱ ያስከደሙ ምን እንደመሰለ የሚያደርገው ኮርሶች ይሰጣል ምንድነው ዲጂታል ማርኬቲንግ ላይ ከዛ ግራፊክስ ላይ እና ኤዲቲንግ ላይ ኮርሶች ይሰጣል እና የተለያዩ ስራዎችን ደግሞ ፖስት ማድረግ ይችላል ከዛ በጣም ጥራት ያላቸው ሰዎች ይመጡላል ከነዛ ውስጥ መርጣ አይታጋል እሺ አቡሻ ክፍት እናድርገው ለእንትኖች ለሰብስክራይበሮች ዲኤምአስ ምናምን ነገር እናገናኛቸዋለን በጣም ደስ ይላል ያማ yes ስራና ሰራተኛ አገናኝተን አይ ሰሞኑን ያየ የነበረው ነገር ምንድነው ታውቃለህ ጸዲ ሮያል የምትባል ልጅ የሰራችው የሆነ ቪዲዮ ነበር ኦኬ እሺ አይታችሁታል ቪዲዮ በኦፍ በረር እኔ ሲነቁራት ምናምን አይቻለሁ እንትን ሶ ምን መሰለህ አይ ቲንክ ተዘከሩኝ እያለች ነው ማለት የምንሽ ነገር ነው እና የወለዬ እንትን እንጉርጉሮ አለ ከጀርባው ነገር ማለት ነው ከዛ በቃ በዛ ነገር እንዴት በዚህ እንታወቃለን አይነት ነገር ተነስቶ በጣም እንትን እያሏት ነበር እና እኔ እንዴት መሰለህ like isn't it weird ነገር አይገርምም ማለት የሆነ ያለ ነገር ነው ምናምን ነገር የምናቀው ነገር አለ ከዛ በኋላ
ኢንቴንስ አልሆነባችሁም ሪስፖንሱ አልጠነከረባችሁ this is what happened አለማውራትም ትችላለህ I think ቲክቶከር ላይ እንበረታለን ቲክቶከር ላይ ኢንተርቴነር ላይ እንደዚህ አርት ላይ ምናምን ያለ ሰው ላይ I think የሆነ እዛ ሰውዬ ላይ እንትን ማለት ቀላል ነው መሰለኝ አሁን እሷ ላይ በቃ የሌለ ማስ ሪፖርት ምናምን ነገር እየተደረገባት ነበር ምናምን ነገር ልክ ላትሆን እኮ ተሳስታ ሊሆን ይችላል እኮ ምናምን ነገር ተሳስታ ሊሆን ይችላል ከዛ መሳሳቷን ምናምን ነገር ትነግራታለህ ከዛ ይቅርታ ልጠይቅ ትችላለች ከዛ ግን በቃ የሆነ ያን ሰውዬ ካላጠፋሁት በቃ እንደው የሆነ ነገር ካልሆነ ምናምን ብለህ እንትን የምትለው ነገር ለነገም አያስተምርም ገብቷል አይደል ሌላ ሰው ወይም ደግሞ እንዴት መሰለህ እንዴት ነው ብቻ ሪአክሽኑ ይበዛል ኢንተርቴነር ሲሆን ለምን እንደሚበዛ አላውቅም እኔ ማለት ነው የትኛውም ሰው ወይ ሀገር ምናምን ነገር ኦር የትኛውም ግሩፕ ኢትኒሲቲም ብንለው ማለት ነው በጣም በመጥፎ መልኩ መነሳት አለበት ብዬ አላስብም it's like ገባ በጣም በመጥፎ መልኩ ልታሳየው አትችልም የሆነ ነገር ገባ ኢንሰልቲንግ በሆነ መልኩ ማለት ነው ግን ክሪኤቲቭ ፍሪደም ደግሞ ሊኖር ይገባል ተረዳይ ይሄ ክሪኤቲቭ ፍሪደም ማለት አይ ነው some type of የሆነ ኤግዚስት የሚያደርግን ነገር in a way ሰው ማየት አለበት እንትን ማለት አለበት ምናምን ነገር ተረዳችሁኝ አይደል እኛ ደስ ላይለን ይችላል ኦር ደግሞ ላንወደው እንችላለን እኮ ፖርትሬት የተደረገበት መንገድ ግን ኤግዚስት የሚያደርግ ነገር ከሆነ በሆነ መልኩ መውጣት አለበት ብዬ አስባለሁ that's why I love ራፐሮች እኔ በጣም ሂፕ ሆፕ ፋን ነኝ ባይ ዘ ወይ ቅድም ታገኝ እና ሂፕ ሆፕ ማለት it's a recipe ወይ ደግሞ it's a representative of the hood እነሱ የሚኖሩት ይሄ አግሊው የሚያስጠላው አዛው ህይወት አለ አይደለ እሱን ነገር የሚያሳዩበት መንገድ ነው ናን ነገር ተብሎ ስለሚታሰብ ማለት ነው እና ብቻ ያ ማይንት ነው who was your like favorite rapper ጻልዩ 50 cent አሁን ላይ ግን ኒፕሲ ያስል ለምን ኒፕሲ ሞቲቬተሪ ነው ለኔ ለስራ ስጀምር ከሙዚቃ ጎን ለጎን ሳይዳ ስል ስጀምር ነፍሱን ይማሩ እሱ የሞተበት ጊዜ ነው እሱ ሲሞት ነው ያወቅኩት to be honest really ሲሞት ያወቅኩት ሰውዬ እኔም እንደዛ ከዛ ማን ነው ምንድነው የሚያካብዱለት ምናምን ብዬ ሹፍ ሳረግ ስለሱ ሳነብ ምናምን የሆኑ ነገሮችን ሳገላብጥ የሚገርም ሰው ነው ኒፕሲ የሚገርም ሰው ነው ሙዚቃዎቹንም ሳዳመጣቸው የሚለው ነገር የሚዘገን ነገር ነው don't you think ግን ይሄ ሞራል ዲሌማው ያለበት አይመስልም ሞራል ዲሌማው ይሄ ሞራል ዲሌማ ማለት ለምሳሌ ኒፕሲ ማለት አይባልም እኮ እንደዚህ አፍቶ ወጥቶ አይነገርም ግን ኒፕሲ ምን ይሰራ እንደነበር እናውቃለን ገብቶሃል ከዛ እሱ ደግሞ የሆነ ሪፕሬዘንት የሚያደርገው እንትን ደግሞ አለ ይሄ ሀስሉ ምናምን የሆነ ቦታ ተደርሳላችሁ ምናምን የሚባለው ሁለቱ አይጋጭ እሱ ምን ይሰራ ነበር ይሄን he was a drug dealer አይደለም he was a drug dealer ቻትፌት ነበር ፑሽ ያደርግ ነበር ፑሻር እዛ ሀገር ድራግ ዲለር አክቹአሊ ሲሊው ነበር የሚሸጠው ብዙ ጊዜ ካየሽ ሰው ምንም ሊሰራ ይችላል ግን በቃ ለኔ ሌጀንድ ያ እንትን እኔ አሁን ስሙን ምናምን ነገር ላዘገው ምናምን ነገር ይፈልኩ ሳይሆን ሶ እኔ ምናምን አለው መሰለኝ የሆነ የራበውን ሰው ማለት ነው የራበውን ሰው ምንም ነገር ይሄ የሚወጣበትን መንገድ ዘግተው ይሁን ለምሳሌ እዚህ ክፍል ውስጥ ቢሆን በሩን ቆልፈበት የራበውን ሰው እዚህ ያስቀምጠው ማለት ነው ያ ሰውዬ ሰርቫይቭ ለማድረግ ምንም ነገር ቢያደርግ ይከናት ጃጅ ያማን ተረዳኛ ሲስተሙ የነሱም እንደዛ ነበር በጣም ጥሩ ገባ ኢትስ ላይክ ግን ከዛ ተነስቶ ምን አደረገ ነው ማለት ሁሉም ጥቁር እዛ በእንደዚህ አይነት ላይፍ ስታይል ውስጥ የነበሩ ሰዎች ምንም አላደረጉም ለኮሚኒቲው እሱ ግን የድራግ ዲለሮቹን ሳንቲም ሰብስቦ ጎፈንድ ምናን አዘጋጅቶ ሰፈሩን እየገዛ ነበር የገዛ ሱቆች ክሬሾ ሚል ብራንድ ማራቶን ሚል ፕሮዳክሽን ኦል መኒ ኢን ኢንተርቴይንመንት ምናን አቋቁሞ ከአሜሪካ ውስጥ ከእስር ቤት ስትፈታ ማንም አይቀጥረም ስፔሻሊ ጥቁር ኮንክ እሱ ጋር የሚቀጠሉት ጥቁሮች ብቻ ነበሩ ታውቃለህ ከእስር ቤት የተፈለኒ ምን ያለባቸው ምናምን እንደዛ አድርጓል
በጣም ብዙ ነገር ሰርቷል። ገባ ያ ነገሩ ለእኔ ሞቲቬተር ነው። ሴንት ነው ያለቀው አይደለም። ደግሞ ያለኩበት ኔበርሁድ 24 ከዛ ጋር ተመሳሳይ ይሸጣል ምናምን እኛ ሰፈር ገባ። ከዛ ነገር ነው የሚመጣውት። ዋስ ግን ለምንድን ነው በጣም 24 ልጆች በቃ ዛሬ ሪሊ እንዴት ልበል ሰፈራቸውን በቃ የሆነ እንዴት መሰለህ ሰውየው ከዛ 24 እንወደዋለን ሰፈራችን። ምንድነው ላይክ አሁን እንደዚህ ያን አታችመንት እንዲኖር ጸዴ ሰፈር ነው፣ ሁድም ነው አት ሴም ታይም ደግሞ ለቦሌ ቅርብ ነው። ለቦሌ ቅርብ ስለሆነ የአዲስ አበባ ኢትዮጵያም ሌክዠሪ ሰፈር ቅርባችን፣ ጽድት ያለ ነገር የምታይበት ሰፈር ቅርባችን። ወክ አድርገህ ቦሌ መድኃኒዓለም የምትሳልም ስትመጣ ዋሪ እንደሚድለው ቦሌ ጽድት ያለ ነገር ታያለ። እዛ ጋር ያለው ታክሲ ተራ የኛ ነው፣ የኛ ሰፈሮች ነው። ምንም አይነት መላ የኛ ሰፈር ልጅ ነው የሚሰራው እዛ ጋር። ኢቨን ፓርቲ ሲዘጋጅ ፓርቲ ምናምን ሲዘጋጅ መላ ለኛ ይገባልናል ለ24 ማለት ነው። እዛ አካባቢ ያለ ጽድት ብሎ የሚሄድ ሰው ምንም ፍርክ ብሎ የሚሄድ ካየ የ24 ልጅ ነው። የሌላ ሰፈርም ልጅ ቢሆን ከማሉ አንድ የ24 ልጅ ለፕሮቴክሽን ምንም ይያዛል። ስለዚህ ብዙ ፕሪቪሌጅ ነበረ ለ24 ልጅ ስናድግኛ ጩጮ ነው በዛ እና ያ ነገር ስላለ በጣም ነው የምንወደው ሰፈራችን። ስቲል እኔ በጣም ነው የምወደው። ምን አይነት ሜንታሊቲ ሰጥቷል? 24 ውስጥ ማደግ ምን አይነት ሜንታሊቲ ያለ መሰለ እንትን ብዙ ሪል ዱርዬ ያለኛ ሰፈር ሪል እና ሪል ዱርዬ እነ ዲፊኒሽን በደንብ እንትን ያለ ሪል ዱርዬ ማለት በቃ ዝም የማይል የሆነ ነገር ስታጠፋ ዝም የማይል ተቆጪ ብዙ አለ። ገባ የምታከብረው የሚኮረኮሙ ሰው ብዙ ስነ ስርዓት ይዘህ ትኖራለህ። በስፖርት ምናምን እንድትኖር የሚያደርጉ ኳስ መጮት ማንዳቶሪ ነው። ኳስቾች ነበር በጣም ኳስ ካልቻል ኳስ መጮት ግዴታ ነው። ብረት መግፋት ግዴታ ነው። ከጀሞ ጋር መንቀሳቀስ ግዴታ ነው። ያስተንቀሳቀስ ፋውሎች ምንም ይኖራሉ። ፋውሉ ላይ መሳተፍ ግዴታ ነው። ጩጮና ከዛ እያልክ ስትመጣ በጭባጫው እንዳትሆንም ነገሮችን በልጅነታችን ብዙ ነገር አሁን ላይ ምንም ነገር አያጓጓኝም። አዎ ለምሳሌ የጭሰት ነገር ምንም ነገር አያጓጓኝም። ክለብ ብትለው እኔ በ17 ዓመቴ ምናምን ትላልቅ የሚባሉ ክለቦች ገብቼ ይዝናና ነበር። ጋርድ ምናምን አንሰማም። ረግጦም ተረጋግጠም ምናምን ተደባድበም ምናምን ትገባለህ ወይ ሱሪሽ ምናምን ትልትል ምናምን ተርሸት መልሽ ትልትል አይደለም እኛ አንተኛ በጽድቅ አንተ የቦሌ ያለ ስዋግኛ ማለት በቃ ትልትል ይላል በሽሽቾ ያሰፈ እኛ እንደዛ አይደለም ብራዘር እንዴ በቃ አንደ ለፊት ሴንት ምናምን የሚለበሰው እሺ ይሄ ስታምፕ ቲሸርት ምናምን ሱሪው ሰሪ ነበር። እዚህ ስታምፕ ምናምን ያበደ ልብስ ይለበሳል። ከየትም ተፋልጠ ገርጂ አራውንድ ምናምን መኪና ምናምን ጉዱ ፈላ። ያን ቲሸርት ለመግዛት ይበለጠታል። እሺ ምናምን ቴፕ ምናምን በእኛ ጊዜ የሚበላው። አሁን ላይ እኔ አሁን ቱ ቢሆነስት ነው የምነግርህ ሌባ ይዤ መምታት አልችልም። ቢኮዝ እኔ ቲኔጅ እያለሁ መኪና ቴፕ ምናምን ትበላለህ። ኖርማል ያለፍንበት ላይፍ ነው። ግዴታ ነው። እኔ እግዚአብሔር ይመስገን እየነገርህ አይደል ያንተ ምንድነው ዩዶንት ኮንፊያንስ በቃ እሺ ጩጮ ነን ማለት ነው። ለምን በቃ ማንዳቶሪ ነው ግዴታ ነው። እና አብረህ እየሄድክ እንደዚህ ምናምን የሆነ መኪና ከታየ ቴ ምናምን ተብሎ ጀለስ ዞር ስትል ገቢና እሺ ሰፈር ድረስ እሺ ዘማ እና እንደዚህ አይነት ላይፍ እና ኖርማል ነውና እኔ አሁን ላይ የሆነ ሰዓት ላይ ሌባ ምናምን መኪና ተበልቶ ምናምን ተይዞ ምናምን ማይኩ በለው ምናምን ሌላ ስፓት ላይ እንዴት ልምጣ እማውስ እጁና ሸኪያ እሺ ና ምናምን ነገር ብዬ ልከው እሺ እና ስገምት ማይክ እንደዛ በልጅነታችን ሳንቲም እናገኝ ነበር። ገባሻ በዛም ሆነ በዚህ ቦሌ መጣ ፍሪክ ምናምን እናስጨንቃለን። ብዙ ጀለሶች አሉ ምናምን እናስጨንቀን ምናምን ፈታ ምናምን እንላለን። ክለብ እንዳልኩሽ ነው በ17 ዓመታችን ምናምን ኦቨር ሆናን ይወጣ አመጣም ቤት ተፍታ ብለን ፍርክ ብለን ከዛስ ቀበና እናንተ ሰፈራውን ቅንብ ቤት ኖር ያለው እግዚአብሔር ማርያምን 24 የሆነ ሰዓት ላይ ኳስ ጸብ ላይ ምናምን ያድገኛ ጸብ ተነስቶ ነገራቸው ቤቴ ለምን
ለምን እንትን አትልም? መንገዱ ለራሱ እንደዚህ ጥፍ ስትል እዛ ኖረናል። ሜክሲኮ እኔ አዲስ አበባ ሙሉ ኖረን በቃ በጣም ተፍታተን ማለት። ከዛ በኋላ ደግሞ 24 ብቻ አይደለም ሰፈሬ ሙሉ አዲስ አበባ ሰፈሬ የምትለው አዲሱ ገበያ ብትል ምን ብትል ኖር ያለው ጀለሶች በቃ እንዳልኩሽ ነው። ከ17 ዓመቴ እስከ 20 ምናምን እስከ 23 ምናምን ድረስ በቃ ስፍታታ ነው። ግን እንደዛ አይነት የሰፈር እንትን ላይ ለምሳሌ ወይ ከሆነ ሰፈር ጋር ተደባብረ ይሆናል ወይ የሆነ ሰፈር አስደብረ እኔ በጣም አኪራም ነኝ በጣም ማለት ነው። እኔ ከምነግርህ በላይ አኪራም ነኝ ብለህ አንዴ አረሰውም ሁለቴ ያጋጠመኝ። አንዴ እዚህ ወሎ ሰፈር አይቤክስ ጋር ከእንትን ሰፈር ልጆች ጋር ይሄ ከጎተራ ልጆች ጋር ተጣላን ማለት ነው። ብዙ ነበራችሁ እናንተ? እኛ ነፍ ነበርን እነሱ 2 ምናምን ናቸው። ጀለሳችንን መተውት 3 ምናምን ናቸው። መተውት ፓፒ ትባላለች ያራ ልጅ ናት። እሷም እንዲህ ክለብ ውስጥ ነው ዴ ፓርቲ ማለት ስትገባ መተዋት ነገር። ከዛ ስትወጣ ማይኮ ምን ሆነሽ ነው ምናምን አረ እናቱ ማን ነው ምናምን እንደዚህ ከዛ ገብቼ እኔ ነኝ ይዤ ወጣሁት ልጁን በሙሉ ማለት ይዤ ወጥቼ እኔ ቦቸራ እሷ ምናምን ነበርና አጫውተ ነው። በስንተኛው ጊዜ ጎተራ ጋር ያዘኝ ልጁ ብቻ እነሱ ሰፈሩ ላይ ነው። እኔ የሚገርም አኪራም ነኝ። ከዛስ በቃ ምናምን ዋሱን አረ ማይኮ ፈታ እኔ አንቺን አይደለም የምፈልገው ቦቸራን ነው አንቺ ምን በቃ ምን ያጋጥማል ምናምን አራረኝ እናቴ ተሞት በቃ ያጋጥማል ምናምን ኖርማል ፈታ እንዳታስብ የሚገርም ዱርዬ ነው ልጁ። በቃ እኔ ተመችቼው ላሻል እኔ እኮ ነኝ አሁን ይሄን ኤፒሶድ ሳይ እንዴ እግዚአብሔር ያራዳ ልጅ ማለት ነው። እናቴ ተሞት ሰብስክራይብ ሁለተኛው ደግሞ ቦሌ ጫፍ በጣም ነበር የምናሽላለሁ። በጣም በቃ እኔ አሁን ላይ ባገኘው ያንን ሚኪ ብገለው ደስ ይለኛል። በጣም በቃ አይሆኑ ሚኪ ነበርኩኝ የዛን ሰው የማን ነው የሆነ ደራሲ አለ ሰው ብዙ ሰው ነው የሚል ለምሳሌ በየእድሜ የተለያየ ሰው ናት። ገባሻ? እኔ የዛኔ ደግሞ በጣም ነበር በቃ አሁን ላይ ሳስበው አሁን በዚህ ነገሮችን ማቹር ለምን ኧረ አይነፋም በጣም ነበር በቃ የሆነ የማትወደው ፓርት ሊሆን ይችላል ኦር ደግሞ ኢማቹሪቲ ፈተናለሁ በቃ እኔ ነኝ ቫንዳ እምላለሁ ምናምን። ከዛ እንደዚህ በቃ ብረት ምናምን ይገፋል። ከዛ ማታ ትሄዳለህ በቃ ፈርከ ምናምን ተክሌ ቤት አለ ተክሌ ቤት ጃምቦዬን ይዤ ምናምን እኔ መልካሙ የሚባል ጀለስ አለ ፋይዝ ደግሞ የምትባል አንድ ጀለስ አለች። ከጀለሶቹ ጋር ነው የመጣችው እኔና መልካሙ ነን። ፋይዝ በቃ ራይድ በቃ እስከ ምንም ምናምን አብረን በቃ ገጠመኝ ነው የመጣው። ይዛ የሳሪስ ሪል ዱርዮች መጥተዋል። ይዛን የሳሪስ ትክክለኛ በቃ ቦሌ ብዙ ጊዜ ፍሪክ ነው የመጣው። ፍሪክ ማስጨነቅ አለ። አንድ ሳያቸው ገና አልተመቹኝም ልጆቹ ሪል ፍሪኩ ሲጨነቅ አስባል እና ታስጨንቅ ነበር። አይ ቲንክ ፍሪክ ኖርማል የቤት ልጅ ምናምን ነው የቤት ልጅ ምናምን ሆኖ ለጭሰት ይመጣ ያለ ቦሌ ታስጨንቃለህ ይዛንና ከዛ እኛ ጃምቦዬን ይዤ ምናምን ከኔ የበለጠ ሪል ዱር እያየው ማለት ነው የሳሪስ ልጅ። ከዛ ኮምፑ ምናምን የለም እንደዚህ ሞልቷል ቤቱ ትገፋፋለህ ምናምን። ከዛ ገፋ አድርጎኝ ምናምን ትንሽ ተደፋ ነው። ከዛ አሉ እየገፋኝ እኮ ነው ቀስ ብለህ እንትን በል እንጂ ምናምን ዞር አልኩ። ድጋሚ ሲገፋኝ ተደፋ። ጨብሲ ደግሞ አሰፋት ዞር ምናምን ደፎበት ማለት ዞር ይደፎበት። ከዛ የሚገርም ፍስፍስ የሚገርም እኛ ትሪስ ነን እነሱ 5 ናቸው ምናምን በቃ ፈጠንባቸው ነገር ማለት ነው። ከዛ መጨረሻ ላይ ጋርዱ እኔ እንደዚህ ዞኝ ግድንግድ ጋርድ እንዲዞኝ አየር ላይ እንዲዞኝ ይሄድ ለኔ ተወረወረ ጃምቡ ሽል ስል አፉን ብሎ ጣለው። ጋርዱ ነው ጋርዱ እኔ መጣው ቀርናለሁ ስራሽ ለኔ ተወረወረ ጃምቡ እኮ አፉን ብሎ እንደዚህ ሽል ስል አቅፎኝ እኮ ይወጣ አፉን ብሎ ሲጥለው ልጁ ጋር ተያዘ። ከዛ እዚህ ጋር የሆኑ ልጆች እየጠጡ ነበር። ሞጫው ጋር ነው የአገር ጃምቡ ደንግጠው እየሮጡ አንስቼ ቀደምኩት ልጁ የወረወረብኝም ማለት ነው። ከዛ ፋይዝም ምናምን መጣ ተቋወረ ምናምን ልክ ልናመልጥ መልካሙ የሚባሉ ጀለሳችን መኪና ይዟል አውቶማቲክ የመጀመሪያ ቀን ይዛን ያዘ። ከዛ እንደዚህ ቤቱ ደግሞ ተክሌ ቤት እንደዚህ ቁልቁለት ነው። ከዛ በሩ ጋር ታውቂያታለሽ። ከዛ እንደዚህ ግንባታ ፍሪ ፓስዋለች ተክሌን ታውቃለህ? ተክሌ የለው ሴራኒ ተክሌ ኦኬ ጋውቆሽ። ከዛ እንደዚህ ቁልቁለት ጋር እንደዚህ ቆማለች። ገባ በቃ አላጠበል ምናምን ሹሩበል ምናምን ተገብቶ
የኋላ ማርሽ አስገባው ብሎ ዲሌ ነው ያለው። እንዲህ ብሎ ወስዶ ግን የምድቀና አይመሽም ማለት ነው። የምድቀና አይመሽም እንደዚህ ዞሮ ኦኬ አታልኩባኝ ነበር ታውቃለህ። አረ የኋላ አስገብቶ ሲለው ከኋላ እነ ተክሌ ምናምን ጋርዱ ምናምን ወጥተው እንዲህ እንትን ይከቱብናል። አንደኛው የተክሌ ወንድም ረጅም አለ ማለት ድንጋይ ይከታሉ ጎማ ውስጥ እንዳናመልጥ ማለት ድንጋዩ ብድግ አድርጎት ሲሄድ የሆነች የተመታች ፎርክ ያዘ ግድግድ ሰው እያለ እሱ መኪና ላይ ወጣች። የኛ መኪና ውስጥ ነን ልጆቹ እዛ የቆዩ ስለምንድን ነው ጀለሳቸው ተፈንክቶ ምናምን እንዳለ እሱ ጋር ናቸው። ገባ በዛ ማን ነው በቃ ይውላ እንትን በዛ ሲኩዌንስ ነው። ልክ ከኋላ ሲጋጭ ሰውየው ከዛ ወረደ። አሳታ ምናምን እያለ ሲሆን በቃና ጀለሶች በእኔ ምክንያት ነው ነገር የፈጠረ እኔ እንትን ልበል እናንተ አምልጡ ምናምን ብዬ ወርጄ ልክ ሰውየውን ከኋላ ይታየኛል። የጂም ባግ ግድንግድ ሰውዬ ከፎርኬ ውስጥ የወረደ አነቅ ታሰራለህ። ከዛ ፋይዝ መጣች። እሺ ምን ልቀቀው ምናምን ታሰራለህ። መልካም መጥ ሶስታችን ታሰራላችሁ። እሺ ታሰራላችሁ። እሺ ልጆች ወጣ ጀለሳቸውን እዛ የሀገር ደም ደግሞ ማለት የሌለ ደም አይተዋል። ሴጣን ሆኖ እሺ እንዴ እነዚሁና ምናምን ብለው ድንጋይ ከጥግ ጅው ሲያደርጉ ሰውየው ታሰራለህ ነበር። ታሰራለህ ወደ እንትን የለ ምንድን ነው ብራስ ወደ ብራስ ነው። እሺ ያቺ ትራ ወደ ግራ ላጥ እየተባለ መልካሙና ሰውየው ወደ ግራ ታጠፉ አብረው እያሩራል። ያስነሱ ነው ፋይዝ ወደ ቀኝ ታጥፈን እንደዚህ ምናምን የሆነ ከታች ይመጣ በታክሲ የሚያዝበት ድሮውን ባዶ ነው ማለት ነው። ልዩ ስር እንዲህ ከበቡ በቃ ሊዙኝ እንደዚህ ዘልዬ ገባው መኪናው የሆነ ላዳ ይመጣል ሲያቆም ገባን። ልክ እኛ ገብተን ነዳው ምናምን ስንለው እንዲህ ብቅ አሉ ልጆቹ ድንጋይ ይዘው ብቅ ሲሉ ነዳው አጠብና አጭሶ እንትን የነዳው ኢምፔሪያል ጋር እሺ። ከዛ እኔ እንደዛው ነው በቃ ጀለስ እዛ ነው ያለው መኪና ጠለን። ከዛ መኪናው የራሱ ነው ወይስ የቤተሰብ ምናምን? የቤተሰብ ነው በቃ ላይፉ የዛኔ ልጁ ብዙ ነገር ከፍሏል ዋጋ ማርያም። እንዲያም የኪራይ በፋሚሊ ድርጅት አለ የተከራዩት ነው ከካምፓኒ ራስ ለማጥፋት ይሄኛው ነው ግን ያስቆ አቡሽ እንደዚህ ዞሮ እኔ እኮ አልገባኝም ነበር። ከዛ ሄዳ ፖሊስ እዛ መጣች። መኪናዋን ጥላለች ጀለስ። እግዚአብሔር ሲረዳ ነው መኪናዋን ጥለን ሄደን ፖሊስ ይዞ ሲመጣ ልጆቹ ጋር አልነኩትም። ልጁ የሀገር ደም እየፈሰሰው ባንመለስ ኖሮ ካርድ ኬዝ ነው። ከዛ ይዘው ሀያት ሆስፒታል ሄደች። ኮሞስ ገብቶ ምናምን በቃ የሀገር ስፍ መድኃኒዓለም በቃ ከዛ በኋላ በጣም እንትን ብሎ ነበር ሜስዳፕ ሆኖ ነበር በብዙ ነገር በቃ ተፈልጋችሁ። ስንት ዓመት ነበር ይሄ ሲሆን? አልከሰሱም ልጆቹ በቃ ምናምን እንትን አለ። ካሳ ከፈለ ለጋርዱ ጋጋው በጃምቦ የተመታው ተናክቷል። የመኪና አሰራ ጀለስ የአገር ወጪ ከዛ በኋላ ሴጣን ምናምን ይለኛል። እኔ አይደለም የመጣው ሚኪ አይደለም የመጣው ሰብስክራይብ አድርግ ስማ። ከዛ በቃ የሌላ እንትን ተብሎ በስንተኛው በሁለት ዓመቱ ነው ከ3 ዓመት በኋላ ዝም ብዬ እስቲ ምናምን በሆነ በዙር ነው እየተዝናኑ እዛ ሄደም የት አይደለም ቦሌ ነው በቃ ፒስ ነው ብዬ ቦሌ ዴሊስ የሚባለው ቤት እዛ ዱቅ ብዬ ልባረ ዴሊስ እኮ እዛው አካባቢ ማለት ነው። ዴሊስ ማለት ዲሴንት ሴራኒ ጀርመን ማለት ነው። ዞር ሳረ ሰማ ቲቸር ብሎ የሚመልሰው ልጅ ሰማ 4-5 ሆኖ ባርጓ እዛ ጋር ዱቅ ብሏል። ዞር ስል ሰላም ነው ማይክ የሚል አየሁ። እሺ ይሄን ፊት የት ነው የማውቀው ምናምን ግን ሞቀኝ። ቢሮው ራሱ ሞቀኝ። ጣዕሙ ተቀየረ። ያላበው ነበር አየር ላይ ከዛ በቃ ጥፍፍ ብሎኛል። መጣ ማይኮ ምናምን አቤት ረሳሽ መሰለኝ ምናምን እኔ እንጃ አይ የሆነ ጊዜ ተጣልተን ምናምን እንደዚህ ተክሊም እንደው ምናምን
እንደዚህ ሆኜ ምናምን ያ የተቀወረው ልጅ ነው። እስቲ እግዚአብሔር እናቴ ትምት አይ ቲንክ ይሄ 3 ዓመት በኋላ ነው ያልከው ልሩጥ እንጂ ቤት ላምልጥ ምናምን ጀለስ ሚውዚክ ምናምን ጀምራል ቢሰጥ የዛኔ ሚውዚክ ጀምራል እንዴ ያኔ ፌመስ ሆነ ነው እንዴ ሶኝ እኮ ነው ማፍቃቸው ቱፓክን እሰማለሁ እኔን ቱፓክ ያለ ነው በቃ ያኔ ዘፈን ምናምን ትብለው አዎ ከዛስ ማይኮ የዛኔ በቃ ልጆች ነን አንቺ ቀደምሽ እኔም እኮ ቀደም ይፈነክትሽ ያ ነበር የሚፈጠረው ኖርማል ነው እንታውነትም አኬራም ዝም ብለህ ተዝናና ምንም ነገር እንዳታስብ ጭራሽ ምናምን ብሎ አልተቆጣኝ እግዚአብሔር ጭራሽ ከፈልልኝ ደና ነው አሁን ታቱ አርቲስት ሆኖ ምናምን የዛሬ ስንት ዓመት መሰለሽ ተገናኘን ይሄ ምልሽ ይሄ ያ ነገር ሀፕን ካረገ የዛሬ 10 ምናምን ዓመት 14 10 ምናምን ዓመት 13 የዛሬ 10 ዓመት አከይ ምናምን የተገናኘ ከዛ ከ2 ዓመት በኋላ ማለት ከዛ በኋላ አግኝቼዋለሁ የሚገርም ዱርዬ ነው ልጁ በቃ ገጠመኝ የዛኔ አንተ ቀደመ መጣ እኔም እኮ እንደዛ ላደርግ ነበር አንተ አረከኝ ምን ችግር ኖርማል በቃ አልፋ እና የሚገራርም ያራዳ ልጅ እናቴ ተሙት እኔ ደግሞ ካራዳ ልጅ ጋር በቃ ላሻላሉኝ በቃ የሚገርም በጣም አኬረ በጣም አኬራ ማንም እንደዚህ እንትን ተብዬ አላውቅም የሆነ ቀንጥሎኝ አንቺ ማን እንደሚያስፈልግሽ ታውቂያለሽ ያኛው ከአስኮ ሀያት በ10 ደቂቃ የሚደርሰው ጀለሰ የዶ ጋራቹ አልኩት ፖሊስ ጣቢያ ወደ ኋላ ገባው ያስወይ ያስፈልግሻል ይወጥሽ እግዚአብሔር ግን ሰማይ አሁን አዛ እንትን ሰው ያስጨንቃሉ ምናምን የሚለው እንትን ማለት ነው ምን እንደሚያደርጉት ታውቃለህ ኖርማል እንትን ይያልክ ሌትስ ሴይ ሳታቅ ምናምን መጠጥ ደፋ ረገጥከው ሆነ እግሩን እንደዚህ ረገጥከው ነው ከዛ እንትን ረገጥከኝ እኮ ምናምን አይላል ወይ ይቅርታ ምናምን ረግጠኝ ይቅርታ ስላለ በጣም ያልገባኝ እስከ ሳረግጥ እንዴት ይቅርታ ነው ሌላ ነበር ያለ ግን እሺ ካይ ልጅነት ሶ ማለት ብዙ ሰው ያያል ምናምን ነገርና ሜንታሊቲ ቼንጅ ያመጣሽው የቱ ያ የዛ በጣም በቃ ከሰው ጋር በሰላም በፍቅር መኖር የሚባለው ነገር ያሰብኩት ከዛ ጸብ በኋላ ግን ያ ማድረግ ስትጀምር ደግሞ ኦሬዲ ከጀማ ጋር ያለ እንትን አይደል በቃ ከቶፋ አደረኩት አረባከ ከጀማው በቃ አዲስ ከዛ የኛ ጀማ በቃ ወጣውና ወደ ሱስ ገባው አልዋሽ ሰው የሚማርበት ነው የሱሱ ጀማ ፎንቃ የብረት ጀማ አይነት ኦኬ አይ ቲንክ የብረቱ ጀማ ጋር ጸባለ ከዛ ጀለሶች ምናምን የዛን ጊዜ ነበሩ ጀለሶች እኔ እግዚአብሔር በእንደዚህ አይነት ሙድ ሲያወጣኝ ምናምን 10 ምናምን ዳገት 20 ምናምን ዳገት ተለጠፈ ዳገት ምንድን አመት ፍርድ ማለት ነው አብሽ በቃ ምናምን ይሄዱ ጀለሶች ሙሉ ክለብ ምናምን ጋርድ ምናምን አሯሩጠው ውስኪ ልሶሮጣ የሚባል ጨዌ እንደም መጥተው ነበር የሆነ ሰዓት ላይ ምን በውስኪ ፈንክተውት ነው አንተ እግዚአብሔር አሁን እንደውም አለች ትወጣለች እንትና ፈለው የምትባላለች ጀለስና በጣም አብሮ አደጌ ነው ሶን 13 ዓመት ወናንተ 14 ወጣለች አረባክ ማረም ውስኪ የሷ ባሪያ ያለ ገዛኝ ገዙ ገብሩ የሚባለው ልጅ አሁን ሲያመልጥ ሞት የሚገርም ልባም ልጅ ነበር በቃኛ የዛኔ እንግዲህ ከዛ ጀማኒ ተከርተሽ በቃ ሜዳ መዋል ጀመርኩ ነበር እሺ ተረጋጓ ምን ብለህ ብረትን ትገፋለህ በሱሱ ቀሱስን ታከናውናለህ ኳስ ትጮታለህ ያልኩ ሰፈር ይዞ ቤርገንዱ ኳስ ሲኖር የተለያየ ግራና ቀኝ ጫማ ፌመስ እኮ ነው እሺ ኳስ በጣም ጎበዝ ነው ይባላል ወይኔ ያል ጎበዝ እንኳን ኖርማል በቃ ጮታለህ 24 ላይ ኦርዲናሪ ነው ኖርማል ተጫዋች ነው እሺ ናም በእንደዛ መዋል ጀመርኩ ቀደበረኝ ውጪ መውጣት ሁሉ አስጠላኝ ማለት ሰው ሞቶብኝ ነበር አስቧል እና የሆነ ዳገት ተለምጬ ምናምን ነገር ልጆቹ ስላልከሰሱ ምናምን በቃ ልጆቹ የሚያራዳ ልጆች ስለሆኑ ካሳም ወደ እንትን ስለተባ ካሳ አይደለም ያው በቃ እንዳልኩ ነው ልጁ ሜንታሊቲ ልጁ በቃ እንዳልኩ በቃ እኔ ባረገው ኖሮ ቀደም ይመታ ነበር እሱ ግን አሁን እንተሚለው በጨብሲ ፈረስ ምናምን ከዛ የሆነ ሰዓት ላይ የጨብሲ ፈረስ እኮ ከባድ ነው እሺ አላየው እሱ ቢል የሆነ ሁለት በጨብሲ ፈረስ ነው ያንተና አይወል ተጣላልዘው
ሰባዎቹን ነው ብላችሁ በቃ እንዳነኳት በቃ ነገሮችን ቀለል አደረኩ። በቃ የዛኔ ማይንድ ሴት በጣም ተቀየረ። ከዛ ወደ ግን አይ ቲንክ በጣም ከባዱ ቻሌንጅ እዛ ጋር ነው የሚጀምረው የሚመስል ለመሰለ አሁን የሰፈሩ ከጀማው በቃ ከጀማው ተከረተሳል ያንን ነገር ምናምን እንዴት ነው የሁላ ነገር ሆኖ ከሰፈር ልጆች ይዤ ተመልሻለሁ። ከኢምፔሪያል ጌጂ ጀለሶችን ይዤ ምናምን ኧረ እንደዚህ ጀለስ እዛ ቀርቷል ተጣልተን ምናምን ከዛ ይዣቸው ስመለስ የዛኔ እንደውም አብሮኝ የተመለሰው አንደኛው አሌክስ ይባላል። ሰፈር ላዳ እየሰራ ነበር። የሆነ ሰዓት ለኛ ሰፈር ተወቅቶ እንደውም ማሰባሰቢያ ምናምን ያደርግልን ልጅ የለም እሱን ነው ይዤ የተመለስኩት። እሱ ላዳ እየሰራ ነበር ምናምን አንድ ሺህ ብር ለሱ እሱን ሲሄድ ኢምፔሪያል ጋር እሱን አገኙት። እሱን ባያንን ምናምን አግኝቻቸው ሰፈር ልጆች ኧረ ተጣልተን እንደዚህ ምናምን እስቲ እንሂድ ምናምን ይዞኝ ሄዱ። ስንሄድ የሀገር ዛፓ ምናምን ኧረ በቃ ማይኮ ይብራብሽ ምናምን ተመለስን ወደ ሰፈር ምናምን በቃ ብቻ ብዙ ነገር አይተናል። ጩጮ ነን የዛን ሰዓት በጣም ብዙ ማይንድ ሴት ተቀየረ። በቃ ከሰው ጋር ጭራሽ ያው ጩጬ ነን እኛ ሰፈር ደግሞ በቃ አስተዳደጋችን በጣም ገባ። ስንት ዓመት ላይ ነበር ጎንደርኛ የተለቀቀው? 21 ዓመት ላይ ምናምን 21 ዓመት ነው። 21 ዓመት ያኛው አሁን ለምሳሌ ሚኪ ያኔ ማለት ነው ላይ ጎንደርኛ was I think ኢትዮጵያ it's like hip hop ሃይ ቢት ያለው ሂፕ ሆፕ ማለት ነው ገባሽ? እና it's like እንደዚህ ጥፍ ነው ያለው በቃ ገብቷል። የሆነ ገባ አቴንሽኑ አለ። ከዛ በኋላ አንተም የሆነ እንትኑና ነገር አለ ምናምን ነገር how was that time እስቲ ንገረኝ። ጎንደርኛ ፌም ሲመጣ የዛኔ እኛ ከዚህ እንጀምር ይቅርታ በእናትህ how did you create ጎንደርኛ ነው ክሬት ያደረግነው እንትን የሚለውን ትራክ ታስታውሳለህ? ፍሎራይዳ ራይት ራውንድ ይሰማል በሱ ከሱ ነው የተነሳ። እሺ ከሱ ተነሳን። ከዛ ፊት ሰራ ነበር ሂፕ ሆፕ ምናምን ግን የለም ኢትዮጵያ ውስጥ ገባ አዲስ ነገር መፍጠር አዲስ የሆነ አገረኛ ላይ ካላረክሹ አይመጣውም። ከዛ በቃ ጎንደርኛ ተብሎ ለምን ክሬት ተደረገ? ጎንደርኛ ተብሎ ክሬት ተደረገ። ከዛ መታፈሪያ ጋር ነበር የተሰራው። መታፈሪያ ማሲንቆ መግባት አለበት ምናምን የማሲንቆ 500 ብር ምናምን መቀጃ ከየት እናምጣ? 500 ብር ውድ ነው። እሺ ከዛ ከሌላ ፕሮጀክት ላይ ድጋርጉ ድቅ ሲያደርጉ ልክክ አላለም። ጣራ እንዳነከው ተባለ። ማለት ሌላ ሳውንድ ፕሮጀክት ላይ ነው የሆነች ተቀርቶ ድቅ ያለች አንስቶ ነው ማን እንደተጫወተው ራሱ ያታወቀው እሱ ማሲንቆ እስቲ እግዚአብሔር ይመስገን መዳነንም እሺ ድቅ አደረጉ ልክክ አላል። ኢቭን ቅኝቱ የተለያየ ነው። ባቲና ማይነር ነው ማሲንቆ ማይነር ነው። የኛ ሙዚቃው ሲግዝ ነው። ልክ ካለ በቃ ከኮርዱ ጋር ምናምን ማረፊያው ልክ ካለ ፒስ ተባለ። ሲወጣ ሌላ ታሪክ እንደዛ ማለት የሚገርም ትራክ እጅ ላይ እንደነበር ታውቅ ነበር? እኔ ከአንቺ ሎፕ እንደሚያደርግ ያለንኩት ነገር ሰርቬር ነበርኩ ለዛን ማለት ሳንጭ ነገር ነበር። እኔ ተግባር ተምሬያለሁ። እሺ አጮልቅ ነበር። እሺ አንዴ እኔ ራሱ እንዲህ ብሎ ሊቀር ከዛ ሰርቬ ሰራ ነበር ማለት ተግባረድ 3 ዓመት ተግባረድ ደግሞ ስማር የሚገራርሙ ጀለሶች ነበሩ ምናምን እነ ሙሴ ተክሊል ልደታ ፍንዳታ ምናምን የከረዩ ልጆች ምናምን ጀለሶች ነበሩ። ከዛ ተግባረድ ተምረን ስራ ገባው ማለት ነው። ስራ ገብቼ እየሰራው መሀል ላይ መጥቼ ነው የገባዋት እንትን ከዛ እዛም ሰርቼ ምናምን ከችስል ጨብሲ ቤት ምናምን አጥተያለሽ ምናምን ዋይ ታያለሽ ከፊልድ ስትመጪ ፊልድም ሄደ ምናምን ደግሞ የሆነ በቃ ቻቴው ዱርዬ ነሽ ጩጬ ነሽ። በ18 ዓመቴ ስራ ጀምሬያለሁ። እሺ ከዛ ምናምን የሆነ ሰዓት ላይ ጎንደርኛ ተለቀቀ። ቀውጤው ኦዲዮ ብቻ ማለት ነው። ክሊፑ ሲቀረጽ ነው 21 ዓመቴ ነው እንጂ 1 ዓመት 2 ዓመት ቆይቷል። ኦዲዮ ብቻ 2 ክሊፕ ነው የተሰራል ታውቃለህ? አንዱ ነው ማቆም 2 ክሊፕ አንድ ክሊፕ ተሰርቶለት ዝም ብሎ የተመታ ነገር ነው እሱ። ከዛ ድጋሚ ኪሩቤል እስጢፋኖስ ይባላል እንደገኛ እንትን አለ የመጀመሪያ ከለር ግሬዲንግ የተሰራለት ክሊፕ ነው ኢትዮጵያ ውስጥ ታውቃለህ? ጎንደርኛ ፍልፍሉ ያለበት ታዲያ ከለር ግሬዲንግ ይዛል። ቆይሽ አሁን ለምሳሌ ማለት ነው አሁን አንተ 21 ዓመት ነው ኢትስ ሂፕ ሆፕ ገባህ አይደል? ሂፕ ሆፕ ደግሞ ኢትስ ላይክ ምናምን ይሄ እንትኑ አለ አይደል? አቡሽ ይሄ ስዋጉ ምናምን ነገር እንዴት ፍልፍሉን አስገባችሁ? የዳይሬክተሩ አይዲያ ነው። እሺ ዊርድ የሆነ ነገር ያስፈልጋል የሆነ በቃ ምናምን ብሎ ፍልፍሉ መግባት አለበት ምናምን። ምግብ ሲበላ ምን አይተዋል? ዊርድ ነው ዳይሬክተሩ ነው እሱ ሁሉ ያደርጋል። አዲስ ዓለም አይታታል።
አዲስ ዓለም የመጀመሪያ ቪዲዮ እኛ ጋር ነበር። እግዚአብሔር ማርያም ምግብ ከኛ ጋር ይበል። እሺ ከይ did you like the idea of የሆነ ፍልፍሉ ኢንቮልቭድ መሆኑ ወይስ? አዎ ለምን እንዴት እንዴ በቃ ደስ ይላል። ፈታ ነው እንዴ አንተ የፈለገ ራፐር ብትሆን እኮ ካለህበት ከኖርክበት ሶሳይቲ ጋር መጣላት አለብኝ ብዬ አላስብም። ፍልፍሉ ደግሞ አዎ የኛ አንደኛው ሶሳይታችን ማለት የኛ አካል የኛ ጄኔሬሽን ስንፍታታበት የኖርንበት ሰው ነው አይደል? አንተ የሆነ ቦታ ስትዝናና ከፍልፍሉ ጋር አብረህ ፈታ ብትል ምን ችግር አለ? እሺ አቡሻ እኔ ልቀጥል ጥያቄ። እሺ ሶ ጎንደረኛ ሂት ምናምን ነገር ግን ሂት ሲያደርግ የት ነበር ካንተ? እሷን ይመልስልልን። ጎንደረኛ ሂት ሲያደርግ ሰፈር እዚህ ዋሸራ የነበርሽበት? ዋሸራ ኦዲዮ ሬዲዮ ላይ ሰሙት። ኦኬ ዋሸራ የሚባል ሀገር አለ ጎጃም ውስጥ ከባድ የቅኔ ሀገር ነው። ለመንገድ ስራ ሄጄ ነው ኢትዮጵያ ሬዲዮ ላይ ሰሙት። አብሮኝ ጎንደረኛ ላይ ዘፈነው ልጅ ዮኒ በጣም ሃርድ ወርኪንግ ነው፣ ጎበዝ ልጅ ነው። እየዞረ ይሰጣል ዘፈኑ ለየሬዲዮ። የዛኔ ደግሞ እንደዚህ የለም ዳውንሎድ ምናምን የለም። ዘፈንን በሲዲ ኮፒ አድርገህ ለየሬዲዮ ጣቢያ ተሰጣል። ሱለካስ ኢትዮጵያ ሬዲዮ ምናምን ሰጥቷል። እኔ እዛ ዋሸራ የሚያስጠላ ሳይት ነው ማለት የነበረ ሳይት የሚያስጠላ ሳይት እንደ ሀገሩ ምናምን አይደል። እኔ ነበርኩበት ሲቹዌሽን ካለቆች ጋር ተጣልተ ምናምን የለም አስጠልቶ ስራው ምናምን ሰራበት አላልቅ ብሎ ወደ አዲስ አበባ እንዳትመጣ ሞጮና ታቆም የገባበትን ሳይት መንገድ ልትሰራ ነው የገባው። ትራንስፖርት ምናምን የለም። ምን አበላሽተ ምናምን እቃ ሰብሮ ቶታል ስቴሽን። እሺ ፈጥ ጎበዝ ሲሏት የባለው መጻፋት አልሰበርኩም። ቶታል ስቴሽን ፈጥኜ በጣም ድረው ጥንጥን ብዬ እኮ ምንድን ነው የተፈጠረው? አንድ ቢራ ቢሸጥ ቲሊሊ የሚባል ሀገር ነበር። ከዛ ፊት የነበርንበት ከሽንዲ ከወገዳድ ነው እንጂ ከወገዳድ በሽንዲ ቲሊሊ ጎጃም ውስጥ ወገዳድ ማለት የቤኒሻንጉልና ጎጃም አዋሳኝ ቦታ ነው። እና ከዛ ተነስቶ መንገዱ እኛ የምንሰራው መንገድ የሌለበት ቦታ ምን አለፋ ከሰርቪንግ ተመርቄ ስወጣ የገባሁበት ፕላኒንግ ነውና ፕላኒንግ ለምሳሌ ከዚህ እስከዛ መንገድ ቢኖር መንገድ ይሰራ ተባላ። ከዛ ለጨረታ የሚቀርብ ዳታ የመንገዱን አቀማመጥ ያን ተጫራች ያን ዳታ ይዞ ነው ይሄን ያክል ብር ሰራዋለሁ ብሎ የሚያስገባ የቦታውን አቀማመጡን አንድ ቁጣ ታደርጊያለሽ ማለት እና እንደዛ ስገባ መንገድ የሌለበት ቦታ በእግር ነው የምትሄደው ምናምን ድንኳንን ጥለ ምናምን ነው በለው 500 ብር ይዘህ ገብተህ ሱቅ ሳታገኝ ልትወጣ ትችላለህ። ምንም 15 ቀን ምናምን ቆይተህ አረባት ከገበሬ እየቀፈተ በልተህ ማርያም እሺ እግዚአብሔር ቢሆን ደስ የሚል ላይፍ ነው ያሳለፍነውና የዛኔ ወገዳድ ግን እኔ እኮ ኢትዮጵያ ግን በቃ በጣም ግርማ ሀገር እኮ ነው። አሁን እንደዚህ አይነት ቦታ ያለ ይመስላችኋል? አሁን ላይ አሁን ተበላሽቷል፣ ብዙ ሀገር ተበላሽቷል ኢትዮጵያ ውስጥ። እኔ እንዴ ምን ሆናል? ምንም እኮ በልማይ እኮ እግዚአብሔር ይሁን ተብለህ ስፔሻሊ ዋሸራ አርብ ገበያ እንደዚህ ተጥለን በእግር ውስጡን ሄደን እየሰራን ማለት ነው። ከዛ ከኛ ፊት ሄዶ ቲም ቀለም እያስቀመጥ እየነካል ይሄዳል። ቤንች ምንድነው ጂፒኤስ ፖይንት አለ። ከጂፒኤስ ፖይንቱ ተነስተህ ቤንች ማርክ እያስቀመጥክ ምናምን ማለት ነው። ማታውቀው ቦታ ዝም ብለህ ትሄዳለህ ማለት ነው። ጂፒኤስ እንትኑን እያየ የት ነው ታዱት? ድንኩ ቴንት አለ። አንዱ ገበሬ ጋር ትሄድና በቃ መንገድ ልትሰራ ነው እኮ እንክብካቤ ዘጭን እግዚአብሔር እናቴ የሌለ ለመንገድ ነው የምትሰራላችሁ። አገሪቷን ግን ብቻ የዛኔ በጣም ይሄን ቢፕ ታረጋው። አይ ተይ ጊዜው ነው። እሺ የዛኔ ምንም ሶሻል ሚዲያ የለም ምን የለም። ሰው አይምሮ አልተበከለም። ገባሻ? ፖለቲክስ ውስጥ ምንም የለም። ንጹህ ነው ሰው። መንገድ ልትሰራ ነው የሄድከው አንተ ብላልን ነው በቃ ቁጭ አለና የሆነ መንደር ደረስክ። እስቲ ሉቅ ትላላ አባቢ እንዲህ በሰፊድ ነው አልኩ ይመጣው ቡሊ። እሺ በሰፊድ ይመጣልሃል ትበላለህ። ደጋ ነው ድንች ያመርታል። እንዲህ እየበላ ድንች ስትልጥ እንኳን ጊዜ እንዳይባክል እያነሱ እየላጡ እንደ አናናስ ቦምብ ይጣልባል። እናቴ ተሙት ነው። እዛ ያሳለፍነውን ከኛ ጋር ሴት ማን ነበረ? ማርቆስ ነበረች። ማርቆስ ማለት አደገኛ ሰርቪር አደገኛ ማለት እሺ ማርቆስ ነበረ። ማርቆስ መቼለት እንደውም የራሷን ትልቅ ካምፓኒ አቋቁሞ ምናምን እኔ ጋር ሶፋ ባለፈው መጥቶ አሰርቶ አግኝቼው ሲያወራ ድምጹን አውቀዋለሁ አላውቀውም መልኩ ተለውጦ ማለት ከ10 ምናምን ዓመት በኋላ ነው ያገኘው። እሺ እዛ ማርቆስ ሲባል ልጅ አታውቅም ምናምን ያ የተመታ ልጅ ምናምን ስለ እኔ ነኝ ማርቆስ ቢጋብስቱ ማርቆስ ወየው የሚገርም ሀብቶ የሚባል ሲሳይ ያሰላ ልጅ ነበር። ምስኪን ልጅ እሺ
በቃ እዛ ገብተን ጨፈጨፍ ነው ወረክን ምናምን ብቻ ደስ በዛ ከዛ በፊት ቲሊሊ የተሰበረብኝ ሞመንት ማለት እኮ እንዴት ነው እሱ ይኸውልህ እንደ ካሜራ በለው በቃው ከዛ አሁን ካሜራ ቀረጻ ላይ ሲሆኑ የፈጠነ ምናምን ሲሄዱ ከነ ትራይፖድ ይዞ ይሄዳሉ which is wrong ነው ምናምን ተብሎ ተነግሯል እንደዛችሁ አትሂዱ ሚኪ ጎበዝ እየለመድክ ነው ግን እንደዛችሁ ምናምን ብሎ ነግሮኛል ማን ፋሪስ ይባላል አለቃችን በቃ አዲስ ልጅ መጣ ሚኪ የሚባል ተብሎ ምናምን ቀራዳ ልጅ ነቃልሽ ምናምን ተብሎ እኮ በቃ የሌለ ፈጥኝ ምናምን ባንዴው እየመታተውት ነው አልኩ ይሄን ክሮስ ሴክሽን በቃ ፈጣጠኛል ከዛ የመጨረሻ ልንዘጋ አንድ ስልክን ጨከለለኝ ቤንችማርክ እንትኑ ጂፒኤስ ፖይንቱ ቲፒ ማስመታት አለብኝ ቲፒ ላስመታ ቦታ እያሰብኩኝ ለካስ ፈትቼው ማለት ነው ፈትቼው ያው ቀዝቃዛ ነገር ቀለብ የለውም ከዛ ይዤው ሄድኩ ቶታል ስቴሽን አፈር አልበላ ዱቄት ከዛ በቃ አብሮኝ የነበረው ሀብቱም ከባዳ ሰበርከው እሺ ገመድ ፍለጋ እናቴ ተም ጩጬ ነኛ በቃ ቤተሰቤን ቤታሽ ላሸጥ ነው ላዋር ነው ከራሴ ልሰከም ቲሊሊ ላይ እሞትላችኋለሁ ገመድ ፍለጋ ምናምን ከዛ ቲሊሊ ሚካኤል ይባል ቸርች በቃ ግራ ጨነቀኝ በቃ ምን እኔ በህይወቴ እንደዚህ አይነት ጭንቀት በስመ አብ ከዛ እንተና ታኝታች ስልኳን ፋሪስ አለቃች ከዛ በቃ ንገሪው አበረታቶኝ እንትና እናፍቶ ምን ራስ ንገሪው ምናምን ከዛ እንደምንሚሽው እንደዚህ ቶታል ስቴሽኖቹ ማይኮ መጣሽ ምናምን እንገለብጣለን ዛሬ ምናምን ወደ ኢግላይ የሚባላል ሶፍትዌር እዛ የሰበሰብሽው እንዳታ ሉክስ ታደርጊው እዛ ጋር እንገለብጣለን ምናምን ማይኮ አንጩ ፋሪስ አቤት ወደቀብኛ ታልጁ እሱራስ ሊሰቀል ነው እሱራስ ሶንጀራስ ሊሰቀል ውጣልኝ ወጥ ቀጥ ብዬ በቃ ግራ ገባኝ በቃ ኧረ ማይኮ ምንም መኖር ጥቅም የለውም ቤተሰብን እናትን ደህናትን ይታከስር እንግዲህ እናን እያልኩ በውስጤ እንዲሄድኩ ሚካኤል ቤተክርስቲያን ቲቪ ሚካኤል በሩ ጋር በቃ ልባብዬ ገባውና እንዲጠቅቅ እጅ ዱቃልኩ በጣም ጭንቅላቴ በጣም ተጨናንኩ ከዛ ሰዓት ላይ የሚገርም እንቅልፍ ወስዶኛል ታውቃለህ እንዲዱቅ ባልኩበት ድንጋይ ወደ ምረቱ ላይ ከዛ ብንምስል ትምህርት ተጀምሮ ነው ዱቅ ብሏል ሰው ነው ስማም ወልድ ከሶታ አራዳም ነገር አይበሉም ምን ቢል አሳመጣል ነገር ይበላል አሙሽ አሰዋ ፋሪሴን ልክ ሲሄድ ከዛ እንትኗ ብቻ ነው የተሰበረችው እቺ ሆሪዞንታል ማንቀሳቀሻ ከዛ ለካስ እንዲህ እየተደረገች ትሰራለች እንዲህ እየተደረገች ከዛ ያቺ ብቻ የምትሰራው ስንት 20 ሺህ ብር ነው ምናምን ተባለ አዲስ አበባ ደውሎ ምናምን ከዛ በምን በቃ በባርነት ሰርቶ ይክፈል ተባለ አስጠላኝ ከዛ ገንዘብም ያገኘበት አይደለም ከቶታል ስቴሽን አውርደውኝ ሌቭል ላይ ዱባ አረጉኝ ማለት ሌቭል ደግሞ የሚያስጠላ ስራ በጣም ታረቀላል ስራ ነው ሌበር የሚሰራው ስራ እንዴ በእሷም ታጮልቃለ ግን በቃ ምንም ሙቀትም የለውም ተፈላጊ ነገር ማርለም ያንቺኛዋ ነበረች አይደል ከዛ ሌቭል ስራ ተብዬ ተራራ ቦታ ላይ ዋሸራ ማለት እንዲህ ያለ ተራራ ነው በጣም በሌቭል ጭራሽ አይሰራ ከዛ ገባው እዛ በቃ ያስጠላኝ የሆኑ የደርግ ወታደር እንትን ነበሩ ሬዲዮ ምናምን የሚንቀሳቀሱ ግዱና እዛ ጋር ሌበር ተቀጥረው ሬዲዮአቸው ላይ ዘፈኔን አልሰማው ቤት ልውጣ በቃ ቤት በኩል ልምጣ ወደ አዲስ አበባ ዋሸራ ነኝ በቃ እንዳለቀ ሆፕ ሰጠ ማለት ነው ዘፈኑ እንደዛ ያገሳ ጥይም ከዛ እንደውም እንትና እየወሩ ከዛ ከስንት ጊዜ በኋላ ፈምሼ ምናምን ፋሪስ ዘፈኔ በሌለበት ነው የምሰምንጨው ደሞዝ ምናምን ሳልቀበል ምናምን ወጣሁት እሺ አሬ ሚኪ ደሞዝ ሳንከፍለው ምናምን ሲባል አረ ሚኪ እኮ ነው ሀብታም ሆነ ፈምሷል እኮ እሺ በቃ በዚህ ተፋተው ልሻለሁ ከሰለ
ቦላሌ ፈርኒቸር እና yes ሞያሉጂ አቡሻ እሺ አይ ቲንክ ስለ ሙዚኩ ትንሽ መነጋጋሪ በጣም ማውራት ፈልገው ሰው ነበርና ደግሞ እዛው ጋር ያለ ሰው ጋር ማውራት ፈልገው ለምሳሌ አሁን ኒው ስኩል ሙዚቃ ላይ ምናምን ነገር ያሬዶ ሳንቾ ምናምን ጋር የሆነ በቃ የሆነ ሪአክሽን አለ ምናምን ነገር ብዙ ጊዜ ስለምከራከር ነው ከሰው ጋር ምናምን ነገርና በጣም ሙድ ይያዛል ወር የሆነ በጣም አቅልሎ የማየት ነገር አለ ወይ ደግሞ ኢዚሊ እንደተሰራ ነገር ምናምን የማየት ነገር አለ እንዴት ነው ፕሮሰሱ ላይክ አሁን ለምሳሌ ኒው ስኩል አሁን የጠሯቸው ሰዎች አሁን ዜር ያሉ ሰዎች ዘፈን ክሬት ሲያደርጉ ፕሮሰሱ እንዴት ነው በጣም አልፊ ነው ቱ ቢ ኦነስት አልፊ ነው ተደማጭ መሆን እኮ ቢቻል እንደተባለው ቀላል ቢሆን ማንንም ሙዚቃ ላይ ያለ ሰው እንደዛ አድርጎ ተደማጭ መሆን ይፈልጋል ግን እንዳጋጣሚ የዛኔ ታይሙና ኢነርጂው ስለገጠመ የዛን ሰሞን ጥሩ ሂቶች ወጥቷል ግን እንዳልሽው የተለፋበትን ነገር የማራከስ ምናምን ነገር አለ የዛኔ ነበረ ማለት ነው which is wrong ተለፍቶበታል ያው ከእንትን ነው እኔ ይቅርታ አድርጉልኝና ከእጢነት የመጣ ባለ እንጂ ምን ችግር አለው አንድ ሰው ሰርቶ ለፍቶ ነው ሰርቆ አይደለም ነው the best thing አንድ አርቲስት or ደግሞ አትሌት or ሪስፔክት አለመደራረግ ነው እነ መመሳሰል የዛን ጊዜ የነበረው ጄነር አፍሮቢት ነው እነ ዊስኪድንም እኮ ብታይ ተመሳሳይ ነገር ነው በቃ ያ ጄነር ላይ ነው ሂፕሆፕም እኮ ተመሳሳይ አሁን 50 ሴንት ትራኮች ይመሳሰላሉ በቃ አይደንቲቲ ጋባሻ ያን ነገር አክሴፕት አድርጎ ልጆቹን ፑሽ አድርጎ ሌላ ሰው ይዞ እንዲወጡ ከማሬድ ግልቅ ይወጡትን መጥቶ መቅበር ጋባሻ እና ልክ አይደለም በጣም ከዚህ በኋላ የሚመጡ ልጆች ላይ እንደዚህ ነገር እንዲፈጠር አልፈልግም ማንንም ሶሪ ሂፕሆፕ ማለት የኢትዮጵያ ሂፕሆፕ በደንብ ተከታተላል የማን አራቂ ማለት የሚመች ማለት ናቲዮዬ ካሁን ካሉት ናቲዮዬና ንቆበ ይመቹኛል ዮማሪውስም ጀግና ነው ነቦትላም አሉ በጣም ጎበዝ ልጆች አሉ በጣም ኦኬ እሺ ኦልድ ስኩል ላይ አንተ ልጅያሱ ማለት ልጅያሱ ይዘጎት አረባ ፓንፋሎም ቴዲዮ ልጅ ማይክም ጀግና ሁሉም ጎበዞች ናቸው እሺ እኔ I want to ask this so ጎንደረኛ ነበረ ጎንደረኛ ወሰቸ ሄድ እኔ ኢትዮጵያ ራፕ ውስጥ ማለት ነው 5 ምናምን ዘፈኖች አሉ አሁን ላይክ እነ ብሊንግ ከዮማሪውስ ጋርና ጃ ምናምን ነገር የሚሰሩት ዘፈን እኔ እንትን እንሰማው ድግስ ነው እንሰማው ማለት ነው እውነተኛ ነገር ነው የምነግርህ በጣም ደንግጫለሁ ልጁ ስቶሪ ቴሊንግ ጎበዝ ነው ግጥም እና እግዚአብሔር እንደዚህ ሰምቼው ማለት ነው ተነስቼ በቃ this deserves a video ምናምን ነገር ብዬ በጣም ብሊንግ ሪካርድ የእንትናም አለ ላይክ ብቻ እሱን ሳይሆን ኢትዮጵያ ውስጥ እኔ ላይክ ሂፕሆፕ ላይ የቴዲዮ ጉራጌ ቶን አለ የናቲ ስካት ናቲ ስራ አለ እንትና ያንተ ጎንደረኛ አለ እና የዮማሪ እነዚህ ይሄ እንዴት ልበል ፒኒካል ይሄ የሆነ ጊዜ ስታስቀምጥ እንታስቀምጣቸው የልጅ ማይክ ደግሞ አራዳ ላራዳ አለ ለኔ ማለት ነው ለኔ ያቺ ዛሬውን ነገር ዘፈኑ ማለት ነው ግን እኔ ልጅ ማይክ አራዳ ላራዳ ለምን እንዳልኩ ታውቃለህ ሪሜክስ ያደረገው በፊት ያበደ ነው አራዳ ላራዳ በጣም ጸዲ ነው እኔ የሰማሁበትን ታይም ራሱ ከቃሊቲ ወደ ቦሌ ታክሲ ይዤ የሆነ የለም ያራዳ ልጅ ታክሲ እንግዲህ ስፒከር በቢጫ ጀሪካ ስፒከሯን ምን አቀደው ማስቀባት በቢጫ ጀሪካ ላይ ቀደው ከተዋት ምናምን በእንደዛ ነው የሰማሁት እነሱ ታክሲዎች ግን አሉ አሁን ማታ አይታል ከሜክሲኮ ቦሌ ምናምን ስትመጣ ክለብ አስመስለውት ሄልሜኮ ታክሲ ፌርሞ ነበር ከዛም የራሴ ዘፈን ማለት የካሊባርዝን ዘፈን ማዳመጥ ከታክሲስት የካሊባርዝ አልበም እሺ ቀጥል እና ያን ትራክ አረሰው አራዳ ላራዳ እኮ ሪሜክስ አይደረግ ሳይፈጥን ምናምን ነገር ነው ሪሜክ አይደለም ሪሜኩን አልበሙ ላይ ያለው ማለት ነው አልበሙ ላይ እኮ እኔ አሁን እሱን ማለት የድሮዋን ነው የምትኛው የድሮዋ እኮ በጣም ቀውጥ እንትን ይወዘ እንትን የለቀቀ ጊዜ ነው ቴዲዮ
ቴዲዮ ለቆ ትንሽ አለፍ ብሎ አይደለም የተለቀቀው እና የመጀመሪያው ከቴዲዮ ጋር ቢፍ ያደረገበት ማለት ነው መሰለኝ እና ያኔ የጀመረው የፓፓ ሀገረኛ እና ይሄ እንትን ሌዘር አድርጎ ጥቁር መነጽር ግድግድ ነው እንትን ነበር እኔ ቀበና ሰፈር እሳ ደግሞ ሚኒካ በቃ ይችኩ ዲፕሬዘንት ሰፈር እንላለን እኛ ማለት ነው እና it's like ፔኒካሎች ናቸው ለኔ ማለት ነው ገብቷላ እና ደግሞ እንትን አጭሩ አለ አይደል እሷማ የመጀመሪያ ናት እንጂ እኮ እሱ ከዛ በፊት ያ ዚጉሊት እና አላይክ እና ዲክስ ነው ዚጉሊ አራዲክስ የለበት ዚጉሊት የድሮች ፒአይፒም ነበረ በኤርገንዶ ሆነን ያዳመጥነው ኤርገንዶ የለም እንደዚህ በሞጋ እቺ እንትኗ ለጠላ ጫማዎች እንዲህ እየወጣ አስሬሽ እና እንትን ነው ስለዚህ አሁን you created a hit ከዛ what's following that like ከዛ በኋላ የኛ ሀገር ሙዚቃ ከባድ ነበር የነበረውም የስቴጅ ቢዝነሱ እንዲወጣ የሆነ የሰው ዘፈን ምናን ካልዘፈንክ አይሆንም ማንንም አያሰራም አንድ ትራክ ነው ያለ ፌመስ ከዛ ውጭ ያሉት የሰራቸው ትራኮች አይታወቁም ስለዚህ ወጥቺ ፐርፎርም ላርግ ካልክ የተለመደ ሌላ ሰው ዘፈን መስፈን አለበት እኛ ማንም ራፐር ደግሞ እንደዛ ያደርግም ኢትዮጵያ ውስጥ አይደለም ዓለም ላይ አይደረግም ኖር በሂፕ ጀነራል ኦሪጂናሊቲ ወሳኝ ነገር ነው የሌላ ሰው ራፕ አይደረግም ገባሻ ከዛ ቋያ ፕላስ ደግሞ እኔ በባንድ የዛኔ ባንዶች ውስጥ ይዘላቸው የዘፈን ስሩልኝ ስትላቸው አረ አይመጣም ይሏል ይሄ እንዴ አረ ምናምን ስንፍናም አለ ባንዶቹ ጋር ክሬት የማድረግ ምናምን ነገር የለም እንደውም እኔም ባንድ መጀመሪያ ጊዜ በልበ ሙሉነት እንድሰራ ያደረገኝ የቴዲ አፍሮ ጊታሪስት አለች ሳሚ ሽሉምባል ጀግና ጊታሪስት የቴዲን ዘፈኖች ስቴጅ ላይ ሙሉ እንትን የሚያደርገው እሱ ነው ማኔጅ የሚያደርገው በጣም ታለንት አታጣቀመች ቀዩ ራስታ ከሮቤል ጋር ነው አይ ቲንክ አይ ነው አደገኝ አይደለም ራስታ አይደለች በጣም አደገኛ ጊታሪስት ነውና ጊታሪስት ብቻ ሲሆን የሚረዳበት ሙዚቃ የሚረዳበት መንገድ ይዘገነናል ጎንደርኛን እንደዚህ ሆነ ኮንሰርት ተጠራውና ባንድ ጥናት ምናምን ተብሎ ያሬድ ግድ የለም በባንድ ዘፈን በዲጄማ በቃ ግሬስ አይኖረውም ለምን በባንድና በዲጄ ሲሆን ከኋላ ኖሮ በባንድ ሞክረው ግድ የለም ምናምን ብሎ ያራተው ሄድን ከዛ ያሬድ አጠና እኔ ላጠና ስል ልክ እንትን ስል ቺሳሚ ስቴን ትራክ ምናምን እንዴት ታስቢዋለሽ ምናምን ሲለው ያ እንደዚህ እናርገው ምናምን ብሎ መካኒክ አርጎ ዲስቶርሽን ላይ አርጎት የማንን ሳውንድ አመጣው የፒንክ የምትባለው ትዝ ትላለች ፒንክ አይ ነው እሱን ሳውንድ አረባክ ሲያረጋው በቃ ልክ ካለ ማለት ነው በባንድ በጣም በቃ ቀውጤው ከዛ በኋላ ነው መስራት ግን ከዛ በፊት ያሉትን ጊዜዎች እንዳልኩሽ በጣም ታሽቻለሁ ስቴጅ የሚባል ወፍ የለም በቃ ታዋቂ ነህ ገንዘብ የለህም you don't know what to do ሰፈር ነኝ በዛ ጸብ ደግሞ ላይፌ ሚስዳፖ ነው ሰፈር ነኝ ልክ ብዬ ምናምን የርገንዱ ላጥላጥ ይያልክ ይሄ ዘፋኝ እኮ ነው አይገርምም ምናምን ሰው ደግሞ ከእንደዚህ ደግሞ ድንገት ከብረት ቤት ደግሞ ወደ ሱስ ቀይራለች ሳሚታ ማለ የተበጠጣና ስቲክን ምናምን ገባሻ ምንም በቃ እዚህ ይሄ እንደዚህ ገብቷል ልክልሻለሁ ፎቶ ይድሩ ምናምን በቃ በጣም ነበር ኦኬ ግን ብቻ እግዚአብሔር ይመስገን how did you find like the next thing ታዲያ ከዛ በኋላ ጥሩ ጥያቄ ያሬዶ መጣች እሺ እንዴ ነበር ከያሬዶ የተገናኘው በጣም ጠፍተ ነበር ጎንደርኛ ላይ እኮ እንደ ያበደች ዳንሰኛ ነበር ኦኬ እሱ ላይ ተደነሰ ነበር እኮ በጣም ጠፍተ ነበር ያበደች ዲቦይ ዳንሰኛ ነበረች እሺ ከዛ ምናምን ያሬዶ ከቻለች ከዛ ደወልኩላት ያሬዶ ማይኮ እንዴንሽ ምናምን ጠፋ አለው እንደዚህ በቃን መጣው ምናምን ከቻለች አገኘችኝ ሰፈር ምናምን የመርካቶ ልጅ ናት ከች ብላ ምናምን አገኘችኝ ምናምን ከዛ አደን ሰራለን ስራ ምናምን ችግር የለውም ምናምን እሷ መርካቶ ነበር ፒያሳ ነበር የሚኖረው ከዛ እኛ ሰፈር 24 ተከራየች ከዛ አብረን እኛ ኮንዶሚኒየም ተከራየ አብረን መዋል ጀመርን በቃ በተበት ስቱዲዮ ሲሄድ ምናምን እኔም ኢነርጂ ከች እያለ መጣ የተመለሰ መጣ ከዛ ፊት አልበም ሰርቼ ነበር እንጂ አልበም ፐሚል አልበም ሰርቼ
የሰፈር 24 ውስጥ ብቻ ነው የተሰማው። ምን ነው ፕሮሞሽን ከዛ ውስጥ ግን እንመቻች ምናምን ተሰምቷል። ከቶሚ ፓሚሎ ምናምን የተወሰነ ተሰምቷል። ከዛ እንደ አዲስ ከያሬዱ ጋር በቃ የአልበሙ አልቋል። በቃ በተበት ጀምር ተባለ። ሸጌን ሰራው ምናምን በቃ ከያሬዱ ጋር ያሬዱ አንድ ስራ ሰራ እኔም አንድ ስራ ሰራ። ለምን ጀለስን ነው የምትመስለው? የጀለስን እጅግ ገባሻ። እሱ ተነስቶ ስቱዲዮ ሄዶ ዘፈን ሰራ። ልክ እሱ እንደሰሩ ምናምን ጊልዶ ጋር ምናምን አማይኮ ነገር ይወረካ ምናምን ብድግ ተብሎ ሸጌም ምናምን ኢትዮጵያም እያለ መወረክ ጀመርን። ያሬዱ ሂቲንግ የሆነ ሰዓት ላይ በጣም ሂቲንግ በጣም በቃ ያሬዱ በጣም ኢነርጂ ሆነች። ኢቭን እንዳልኩሽ መንገድ ላይ ሲመጣ ነገር ያለ ዩሮፕ ድል መጥቶለት እሱ ሁለተኛ ጊዜው ነው ሲሄድ። ከዛ እንደውም ከማይኮ ጋር ካልሆነ አልሄድም ማለት ከዛ በቃ ከሱ ጋር አይ ማይኮን ጨርሱና ሂሳብ የሰጣችሁን ተስማምታችሁ ካልሆነ አንሄድም ማለት ሄድን። እንደ ኦፕነር ሆኜ ማለት ነው ሄድን። በቃ አሪፍ ጊዜ ያሳለፍን። you feel like overlooked ነኝ ብለህ ታስባለህ? ሂፕ ሆፕ አሁን ለምሳሌ ሂፕ ሆፕ ሲነሳ I feel like መነሳት ያለባቸው አብሬ መነሳት አለብኝ ብዬ አስባለሁ። እኔ like በሊስት ራሱ ማለት ነው። አሁን ለምሳሌ እኔ እንትኑ እንዴት ልበል it's like almost god figures ናቸው ለኔ ማለት ነው። አሁን ለምሳሌ እነ ኤምሲ አምረኝ ብትል እነ ሊንግን ብትል አሌክስ በጣም ጀግና አሌክስ። አሁን እኔ አሌክስ like የመጀመሪያ ክራንክ ዘፈን ማቆም አሌክስ ታዲያ ያበደ ፍሎ ቴክኒካሊቲ አሌክስ በዛ ሰዓት እንደዚህ ነው እና ኦቨርሉክድ ነኝ ብለህ ታስባለህ አንተ ማለት ፐርሰናሊ እኔ አሁን ስለ ሌጋሲ ምናምን አላስብም። ቱ ቢ ኦነስት ነው የምልሽ። ስለምን እንደማስብ ታውቂያለሽ? ስለምን እንደማስብ ታውቂያለሽ? ለሚጨነቀው በዛም ሆነ በዚህ እንደኔ አይነት በጩጪነት ያሳለፍኳቸውን መጥፎ ላይፍ ውስጥ ሱሱም በቃ ልጅ በቃለት ማርያምን ነው የምልሽ ምናምን ተብለ የሚባል ልጅ ይኖራል። አሁን ፖፕ አለ የሆነ ሰዓት ላይ መድኃኒዓለም በምን እንደሚያነሳ እኔ አሁን ልንገርሽ ምንም ከቡና ውጪ ምንም ሱስ የለብኝ። የፈለገ ነገር ይመጣ ነው ብለህ በቃ ኢቭን የምከፍለኝ ብር ብዙ መሆን አለበት። እኔ ክለብ ፐርፎርም እንዳደረግ አልመጣም በዝም ብሎ ብር አገደለኝ። ኢቭን ማርያምን ነው የምልሽ ለምን በቃ ያዝናናኝ በክቶኛል አስጠልቶኛል። ገባሻ? እዚህ ደረጃ ላይ ደረስኩት በዛ ስላለፍኩ ነው። አሁንም እዛ ቦታ ላይ ያለ ሰው ሊኖር ይችላል። ለእንደዚህ አይነት ሰው ማለት ተመልካቾቻችን ለእናንተ ታቋዘን ነበርኩ እሺ ገቢ ቡና ትጂ ነበር ተካው እና ለእንደዚህ አይነት ሰው ምሳሌ መሆን እፈልጋለሁ። ቱ ቢ ኦነስት ነው የምልሽ። ሙዚቃ ማለት ተራ ነገር ገባሻ? ከዛ ውጪ ተጨባጭ ነገር እዚህ ጋር ላቷባቷ ብዬ ዘፈኝ ወይ የሆነ እንትን ብዬ መተውቅ ወይ ሊሞን ገባሻ? ትላንትና እኔ ከማጋኝ የሆነ ሰዓት ላይ ጎንደረኛ ምናምን የሰራሁበት ታይም ምን ነው በሙዚቃ መንገዴ ነበር። ዛሬ እዚህ ጋር እንድንገናኝ አድርጎናል። በተወሰነ መንገድ የሆነ መንገድ ፈጥሯል። ገባሻ? ከዛ አኳያ ነው ለኔ ሙዚቃ ለሰው ምደርስበት። ከዛ በተረፈ ግን ዋናው ነገር ሁሉ ነገር በክቶ ምን ብሎ ለፈጣሪ ፊትን አዙረ እሱን እያመሰገንክ ወደሱ መኖር ነው። ነገ ከነገ ወዲያ ጸጥ ልትል ትችላለህ። ዋናው ነገር የዛኔ ለጥ ስትል የት ነው የምትሄደው ነው። ገባሻ? እሱን ነገር ነው ያሳስበው እንጂ ከዛ ውጪ እንደዚህ ሰርቼ ምናምን ምልሶ አይደለም። ምንም አልሰራውም። ገና ብዙ ነገር ይጠብቀኛል። ከምንም ነገር በላይ ደግሞ አሁን ባለውበት በፈርኒቸሩ ሙያ እና በሙዚቃው ብዙ ወጣቶችን አድሬስ ማድረግ ለጥቂዎቹ ነገ ትልቅ ነገር እንዳለ ዛሬ ላይ ያለ ነገር ቋሚ ነገር እንዳልሆነ ወይ ወደታች ወደ ላይ ኖር። እሺ ግን እኔ አንድ ጥያቄ አለኝ። ስለዚህ ለአንተ ሙዚቃ ይሄ በቃ ህይወቴ ወምና የምትለው ነገር ሳይሆን ወይ አውት ነበር መውጫ መንገድ ነበር ነው? አዎ ወይ አውት። I appreciate the honesty by the way. Nobody will say this. ይሄ ምንድነው የምልሽ እኔ አሁን ለምሳሌ በጣም የሚያዝናናኝ ነገር ደስ የሚለኝ ቅብዬ ዘፈን ስጽፍ ስቱዲዮ ውስጥ ዘፈን ስቀዳ ደስ ይለኛል እና ኤክስፕረስ ውስጤን ያለውን ነገር አሁን ላይ ያለውን እዚህ ጋር ምነግራችሁ አሁን አልበም የምትሰሙት እንዳለ እንደዚህ አይነት ጭዌ ነው። ገባሻ? ሪል ጭዌ ነው። እንደዚህ አይነት ነገሮችን በቢት በፍሎ መግለጽ ሐሳብን
እንጂ ግን በተወሰነ መልኩ ታዲያ አሁን ለምሳሌ ይሄ የኦልድ ስኩል ወይ ድሮቹ ሰዎች ወይም እዛ ሙዚቃ ላይ ያሉ ሰዎች ምናምን የሚያነሱት ነገር የኢንቴግሪቲ ማለት በቀለክ ሲሪየስሊ እየሰሩት አይደለም ነው ላይክ አንደኛው ልክ ያደርጋቸውም ታዲያ አሁን ይሄኛው ነገር ምክንያቱም ላይክ ይሄኛው ጀነሬሽን አይ ዶንት ኖ ላይክ ማለት ሀገር ላይ ያለ ነው ምናምን በቃ ይዘር ወይ በዚህም በዛም ብለ you have to make it አማራጭም የለም ገብቷል ኦፕሽን የለም you have to make it ምናምን ነገር ግን ሚውዚካሊ እነዚህ ሰዎች እንትን ሲያደርጉ የሚገመግሙት ነገር በሆነ ሴንስ ልክ ያደርገው ነው የነሱ እንትን በእነሱ በሆነ ሴንስ አሁን ጀነራሊ ነው መውሰድ ያለብሽ ጀነራሊ ስትወስድ እነሱስ ልክ ነበሩ ወይ ብለህ ታስበው እሺ ባሻ እነሱም አሁን እዚህ ጋር ሙዚቃ ህይወቴ ምናምን ብሎ ሰራ ቤተሰቡም ማየት ምን አስቀምጦ አለፈ ለልጆቹ ለጄኔሬሽኑ ለተተኪው የሙዚቃ እንትን ምን አስቀምጦ አለፈ ሆነስቲ ያስፈልጋል ኑሮ ይብሉ ዳስ ዋይ ሱኖ ምን ማድረግ ይፈልጋል በእንትን በዘመድ እንዴ አንተ ረቱ ወይም በእናት ስለነሱ አታስብ በቃ በጀማ ተይዙ ሁሉ ነገር በጀማ ተይዙ አዲስ ካሜራን የማይፈልግበት አፕሪሺየት ማድረግ የሚያማቸው ገባሻ መጣብኝ ነው አንድ የሚቀልጽ I think the reality behind እኛ አድማጮች ማናቀው ዛጋ ከጀርባ ያለው የተሻለ እንትን ይመጣ የሆነ በቃ ልበላ ነው ይሄ ማለት በጣም የሚያስጠላ ነገር ኦፕን መሆን አለበት በቃ አንድ ሰው ሲመጣ ደስ ብሎ ያን ሰው መግፋት አለበት ይሄ ርስቴ ነው አይነት ነገር አይመጣው ሙዚቃ አይደለም ሙዚቃ ላይ ሁሉም ነገር ላይ ርስቴ ነው ይሄ በቃ ከዚህ ይሄ ነገር ከሌለኝ እሞታለሁ ብሎ ካሰበ ሰው ገባሻ ስለዚህ እንዴት አሁን ለምሳሌ እነሱ በቃ ሙዚቃ ብቻ ነው ያለን ሙዚቃን ከተወሰደብን ወይ ደግሞ በሙዚቃ ከተበለጠን ሙዚቃ ከኛ ውጪ ስቴጅ ላይ ሰው ከተጠራ ያመናል የሚል ነገር አለ ኦኬ ገባሽ ያንተ አይደለም የነሱ አይደለም ገባሽ ያ ነው ከምንድነው የሚመነጨው ላይክ ከልብ አይሰሩ ምናምን የሚባለው እኮ ከዚህ የተነሳ ነው ገባኛ ነው ለሞቀስ ይመጡት ወይም የኔ ጄኔሬሽን ለሞቀስ ይመጡት ለምንድነው የነሱን ተደማጭነት ሼር ያደረገው ስለዚህ ይሄ ደግሞ እነሱ ሃንድል ሊያደርጉት የሚችል ወይም እነሱ ሊገድቡት የሚችል ነገር አይደለም ሚዲያ is become አሁን ከዚህ በኋላ የመጣውትን ነው የምልሽ ሰዎች ልጆች ምናምን ሙዚቃ አንዱ ሞጫ መንገድ ነው እንጂ ሌላ ነገር አይደለም አንዱ ሞጫ መንገድ ነው እስከ ጥግ ድረስ በቃ ባለ አሁን ለምሳሌ እኔ ዛኔ ነበር ስክሪፕት ወረቀትና ስቱዲዮ ነው አይደል ስቱዲዮ ታይም ነበር በዛስ ባለች ነገር ሰራው የተወሰነ ነገር ታወኩኝ ግን እኮ ምን ሆኜ ነው እል ነበር ከዛኔ ለምን ጥቅም አላገኝበትም ነበር ይሄ ሙዚቃ ባይኖርኩ ዝቅ ብዬ ሴራሚክም ኤሌክትሪክም ሰርቼ ብር ማግኘት ይችላል እንደማንኛውም ሰው ብያስብ ነበር ግን እግዚአብሔር ስላለው በዛ ለፊ ጊዜ ጠብቆ ብራንዲንግ ላይ አላስቸገረኝም አሁን ሌላ ስራ አስጀምር ማለት ተጠቀም ገባሽ አሁን ስንት የሚገራርም ጉሮሮ ይዞ እኮ ቤቱ ቁጭ ብሎ እየተራበ ያለ ሰው አልበም የሚገርም አልበም ይዞ በቃ መለመን ወይም ዝቅ ብሎ መስራት የሆነ ቦታ ምናምን ደብሮት ማለት ነው ይሄ ነገር ብሬክ መደረግ አለበት ገባሽ አይመጡ በሙዚቃ የሚጠቀም ውስን ሰው ነው አሁንም በነግርሽ ስቴጅ ተጠርቶ ሄዶ የሚሰራ ምን አንተ ክለብ ያለው ነገር እኮ በጣም እኮ ነው የሚያመው ስለ ክለብ ስራ እኮ በነግርህ ያማል እንዴ ማንም ሰው እኮ ገብቶ እንዲዘፍን አይፈልግም አሉ በጀማ በቃ አንተ እዚህ እየጠጣ ሰማህ አይደል አንድ ዘፋኝ ስቴጅ እየዘፈነ ቤት ስቀይር እኮ ራሱ ይመጣል ያሉ ፓርክ ያረጋው የመሪያ እዛው ረጅ I don't want to mention him I've seen this ገባሻ በቁብ ነው በቁብ ይጣላል ሌላ አዲስ ዘፋኝ እንዲመጣ አይፈልግም ምናምን ከዛስ ያ መሐል አንተ እነዚህ ያበላሹት ዘንድሮ ዘፈን ምናምን ሲጀመር አርት ምን ነፃነት ይፈልጋል ፍሪደም ደግሞ ከኢጎ ወጣ አዲስ አይዲያ ምናምን አዲስ ነው አዳዲስ ሲመጡበት ምንጭምጭኝ ገባሻ ማን በለው ምንም በቃ ክሬቲቭ ሳይድ ስላለኮ በቃ ይመችኛል አዳምጣለሁ ምናምን ለክሬቲቭ ሳይድ ስላለኝ አይደለም መኖሪያ አይደለም ሙዚቃው ላይ ኦኬ ገባሻ እኔ አሁን ግን ክለብ ምሰራ ምናምን ቢሆን ነጋንን ማይክ ሼር የሚያደርገኝ ሰው ገፋል ገባሽ ስለዚህ አዲስ ዘፈን ሱጣ ያመኛል ምናምን የፈለገ ደግሞ እንደዛ በሽታ የለም የሚዘገን ዘፈን ተሰማ ከዛ አምርን ብለ ተጨቀቀለ ነገ ካደነከው ምናምን አይምሮ ውስጥ እንትን ካለ ሰው ፊት እንደዛ ካወራ ነገ መጥተቀበለ ግን እንደዛ ነው አሁን ማለት ስለ እኔ የተሻልኩ ሰው ነኝ ምናምን ነገር ያልኩ ሳይ አሁን ለምሳሌ እኔ we have open mic አለን ጄኔሬሽን ነው የሚወቅሰው ጄኔሬሽን ግን እንደዛ ነው የሚያስበው ኦኬ አሁን እኛ ኦፕን ማይክ አለን ይኸውልህ
አርብ ነው ኦፕን ማይክ ነው የፈለገውን ነገር አሁን ጭው ይጮታ ጭው ያለ ዘፈን አለ ግጥም አለ ምናምን ኤቭሪቲንግ ማለት ማጂክ አለ ራፕ ባትል ነበር ባለፈው ከዛ ታያለ በቃ ትስቃለህ ትዝናናለህ አይገርምም በጣም that's the best feeling ከጀርባ ቁጭ ብዬ አሁን እኮ እንደዚህ የምትለው ለመሰለህ ስቴጅ ተጠርተ ፐርፎርም አድርገህ ባገኘው ኢንካም እየኖርክ አይደለም አሁን ላይ ገባሻ ለፍ ኢንካም ሶርስ ይኖራል ገባሻ ስለዚህ ነፃነት አለ በስቴጅ ብቻ ቢሆን የሚከፈል ግን በቃ የሆነ ነገር ገባሻ ኮሜዲ ነው እየኖርከሉ በኮሜዲ ነው የምትኖረው ግን ሌላ ኢንካሞች ይኖራል ለምሳሌ ዩቲዩብ ምን ይኖራል ገባሻ ኢንካም የምትሰራው ደግሞ በኮሜዲ ቢሆን ቲክታክ ምናምን ሶሻል ሚዲያ በምትሰሩ ማለት ነው ስለዚህ ፍሪደም አለ የተወሰነ ገባሻ የኛ ጊዜ ግን ስኬርሲቲ ሜንታሊቲ yes ገባሻ እስኪ በጣም አስጊ ነው ገባሻ እሺ እኔ ልጠይቅሽ የኛውን ጥያቄ እሺ አሁን በቃ እናንተ እረፉ በቃ ሰብስክራይብ አድርጉ እሺ so I want to ask so ሸጌ የሚለው ዘፈን ሸጌ እንዴት መጣ ፊላ የምትባል ጊታሪስት ጀለስ ነበረች ከዛ በቃ I think አንተ ነው የጻፍከው አይደል ስለ ኢትዮጵያ ሸጌ ስለ ኦሮምኛና አማርኛ ትራክ ሸጌን ተሳስቼ ኢትዮጵያን ነው የጻፍኩት እንዴት ነው እሱ እንዴት እንደጻፈ መሰለሽ መጀመሪያ ቢቱን ምናምን እንትና ሰርቶ ሰጠኝ ጊልዶ እንትሎ አውቋ ኢትዮጵያ ያሬድ ነጉ ጋር ይሰሩት ከዛ ያሬድ ነጉን ከዛ በቺክ ምናምን ነገር ነበር የተወረከው ምናምን አልገባልኝ ባቷላቷ ነበር ከዛ እንትን ሄድን ያሬድ ነጉ ክሊፕ ላይ ዳይሬክት ያደረኩት አዲመራ የሚለው አረባክ የምር አዲመራ አንቺ ዳይሬክት አዲመራ ማለት ዋሉፍ ኢትዮጵያ ውስጥ በቃ እንትን ስለ ዘፈኑ አይደለም እየነገርኳችሁ ያለው ስለ በቃ የኢትዮጵያን ክሊፕ ኮስቲዩም ደግሞ ከቦላሌ ፋሽን ነው እንዳለ የቀየረው ማለት ነው ከዛ ሄድን እዛ ልንቀርጽ ከዛ ያሬዱ እንትን ይለኛል ኧረ ዝም ብለህ እንትንም በለው ዝም ብለህ ቅረጽ ወይን ክሊፕ እና አይ እንግዲህ የለም አይ ናን እያልኩት አልመጣልኝም ምናምን ከቻለ ከዚህ የሆነ ቀን ነው ምናምን ድቅ ብዬ ምናምን ሹነ ሀገሬ ነው ውጣ ምናምን የሚል ጭዌ ፌስቡክ ላይ ሾፍኩ ማለት ከሀገሬ የኛ ክልል ነው ውጣ እኛ ክልል ምናምን ጭዌ ምናምን የለም ስሾፍ እንዴ እኔ የትም ቤቴ ነው የሚለው መጣ ማለት ነው ገባሻ ከሸገር ነቀምት እስከ ባሌ ምናምን ቤቴ ነው የሚለው ጭዌ ማለት ነው በዛ ቤት ጻፍኩት ግጥሙ እዛ ምን ላይ ልስፈነሱ ላይ አቢታል እዛ ቤት ላይ ኦኬ እሺ አሁን እዛ ፓርት ላይ ማለት ነው በጣም ሂት እያረክ ነበር ከያሬድ ጋር የተገናኛችሁ ፓርት ከዛ ፊት ሰርቻለሁ ሸጌ ነበር እሺ ሸጌ ሌላስ እንመቻች ከዛ ፊት ከቶሚ ጋር ነበር እሺ ሌላስ በቃ ነበረ ቃሉ አሁን ይፈጸማል እሱ ከኢትዮጵያ በኋላ ነው እሱ ኦኬ እኔ I really want to talk about እሱም ዘፈን እሱ ትራክ በጣም ለኔ ትልቁ ትራክ ነበር የሰራሁት to be honest በጣም ለፍት በሙዚቃም የሆነ ነገር አውቀው አቡሽ የትኛው በጣም amazing ዘፈን ቤትሽ ሲቀወስ የሆነ ደዊስኪ አይነት እሱ ማለት ነው ወጀ ልባ አይነት ቫይብ ያለው ባትልም ቃሉ አሁን ይፈጸማል እሷን ትራክ ከኢትዮጵያ በኋላ ነው ሙዚቃ ላይ በጣም ኢነርጂ መጣ ምናምን ፐርሰናል ነገር ያለው እሱ እንትን ሄደን መጣን ዩሮፕ ምናምን ከዛ በጣም ኢነርጂ በቃ በሙዚቃ ነው ኖረው ምናምን አሪፍ ነገር መስራት አለብኝ ምናምን ብዬ ተጨንቄ ጻፍኩት ማለት ነው እሱን ትራክ ዜማውን ምናምን ጽድት ተደርጎ ተሰራ እንዴት ጻፍኩ ሜንታሊቲ ንገረኝ አይ ዋን ነው በቃ ከምታየው ነገር የዛን ሰሞን ከነበረው ነገር ለመጀመሪያ ጊዜ ካስታወስክ የሚኒሊክ ሐውልትን ሊያፈርሱ ከሱሉልታ እየመጡ ነው ተብሎ በሶሻል ሚዲያ ተፖስቶ ምናምን የአዲስ አበባ ልጅ ምናምን አለም በቃ በጣም ተሰማኝ የዛኔ ማለት ነው እሺ ገባሻ እንዴት አብሮ ሲጨቆን የነበረ ህዝብ በዛ አልበቃ አብሮ የነበረ ህዝብ እንዴት ይጣላል ገባሻ ምቾት በቃ የዛኔ ለውጥ ምናምን የመጣበት ጊዜ እንዴት ይጣላል ገባ ፍቅራቱ ቤት ሲቃወስ ከንዲያጥሮ ፈጥኜ ባልደርስ ዛሬ አልፎ ነገን ያስቀሽ መበደልሽ ለበጎ ይሆንሽ ብዬ ጻፍኩት ምናምን ከዛ በቃ ከምትየው አክቲቪዝሙ ምናምን አክቲቪስቶቹ ምናምን እሺ አት ታይም ደግሞ ገብታት ዲስ ፓወርፉል በቃ ቪዲዮ ላይ ምናምን ካየሹ ነሳቲ ፌደራሎቹ ምናምን እና በቃ የዛኔ የነበረው ለበጎ ይሆንሽ መበደልሽ ምናምን ትለው ከዛ
ሰከን ብሎ ከመማከር በጉልበት አምኖ ሲዛዛት ሲፎክር ልጅሽ ከልጅ ሲጨካከን ዝምድና ንዶ ሲገነባ ጸብን ያማልማ እኔንማ በእኔ አድርገው ቁስልሽን ማማ ምናምን ብዬ እና ብቻ የዛን የነበረው ሞመንት ተለቆ ቢወፍ ደግሞ ኤክስፔክቴሽን ደግሞ ይኖራል ማለት በቃ ሰው ሁሉ የሰማው ሰው ስቱዲዮ ውስጥ ምናምን ሲያወጣ ሰው ሁሉ ወዶት ምናምን ይቅርታ አድርግልኝና ለእኔ ማስተርፒሴ እሱ ነው ስቲል ከአልበሜ ላይ ካሉት በፊት አሁን አልበሜ ላይ ያሉ ያበደ ይሄን ያነሳውልህ ለምን መሰለህ? አሁን ለምሳሌ ቴዲ አልበም እየለቀቀ ነበረ። ከዛ በፊትም ከዛ በኋላም ሲቹዌሽናል በሆኑ ነገሮች የሚሰሩ ሰዎች it's just to get views እና የሆነ some kind of coverage ምናምን ነገር ተብሎ ይታሰባል። የሆነ ነገር እንታይላቸው እንትን ለመሸጥ ነው ተብሎ ይታሰባል። እሱና ክሬቲቪቲን እና በጣም ያንገደቻል። ልክ ነሽ። እሺ እሱና አስረዳኝ። ከዛ ከእንትኑ ገዛኝ እንትን ቴዲ ስላልበጣ ሆፕ ኢንተርቴይንመንት ገዛኝ። እሱ ዘፈን ዋው ምናምን ብሎ በቃ አሪፍ ቻፓ በሰዓቱ ብዙ ብር። እሺ ገዛኝ ሆፕ እና ከሰርሽው ታዲያ እንደውም አንተ መዳረለም ከሆነ ሰው ጋር ብር ክፈል አትክፈል የተጨቃጨቁ ኧረ ክፈለው ምናምን አንተ ደግሞ ታወራለህ እንደውም መልሰና ክርባች አለኝ one of your best songs ምናምን መኖሪያ ነው። ከዛ ደግሞ ምናምን በቃ በጣም ተሰማኝ በሱ ዘፈን መኖሪያ ነው እኮ ደበረ በጣም ደበረ ማለት ሰው ጋር ፊድባኩ ሰው ለካስ አይፈልግም ዘመር ቤት ሄጄ እንደዚህ እኮ አይፈልግም ከዝን የገጅ እኮ ነው አክስቴ ገኝ እንደዚህ ነገር አይፈልግም ዝም ብለህ ሞቅ ያለ ነገር ስራ። ግን do you think ሰው የሚውዚክ ቴስት የሌለው ከዛ አገኘሁት እኮ ያንን ሪትም ይሁን ዲሎ ደወል ኧረ ያበደ ነገር አለ ማን ያበደ ቢት ምናምን ዜማ አለ ምንሽ ምናምን አየየየየ ብሎ አልገጨኝም። እሺ ገቦልሽና ይህን ትራክ ደግሞ በቃ ያው የዛን የነበረው ነገር እግዚአብሔርን ነው የምልሽ እንደማንኛውም ኢትዮጵያ ይደብረኛል። ምን አትለኝም ሰው በብሔር እንደዚህ ሲመዳደብ ምናምን ሰው ይገርመኛል። እንደማንኛውም የአዲስ አበባ አሸንፋችሁ አይደለም ምንም ይሆናችሁት ባይዘው ስለተወለደ አሁን እግዚአብሔር አሁን በጣም በቃ እንዴት ሰው ማለት በብሔር እንዴት አሸንፈን አይደለም የሆነ እንደዚህ ፋቅ አድርገው ያስገባል። ፖለቲሻኖቹ ምን መሰለሽ ፓወር የሚያገኙት በሆይ ሆይታ ስለሆነ ሆይ ሆይታ ውስጥ ለመግባት ያው ግሩፕ ኦፍ ፒፕል በቃ ብሔር ይመቻል። ገባሽ ተሸውዶ ህዝቡ ምናና በዛ ምክንያት በጣም ነበር እና ግን ስቲል ያንን ነገር ሳለ ኪድ ዘፈን መስራት ፈለኩ። ከዛ ምን አደረኩ ሌባ ነው የሚለውን ኩሉ ሰብዝ በለተ በለኒ የለን የለን ጋባህ ዘፈለኒ ምን ይፈልቶ ተዘኸዘ ሆንከለ ገደፉ አይ ቲንክ እሱም ሴንሱም አንድ አይነት እሱማ በቃ ያሙኛል ነገር ነው። ገባሽ ከዛ ሲተኒ ማኒ በኦሮምኛ በአማርኛና በትግረኛ ፍሎ ወረኩ ማለት ነው። ታደሰ ራስን የጻፍከው እኔ አማርኛውን ፓርት እሺ ኦሮምኛውን እንትና ጎፈር ትግረኛውን ሻን ሺዚ ጀግና ዘፋኝ ናት አፕራሚ እሷ ጻፈችልኝ ተክ ተደረገ። እንዴት ነው አሁን ቆይ አቡሻ 15 ሚሊዮን ምናምን ገብቷል። አሁን እሱ እንዴት ነው እሱ ሆፕ ጋር ሄድሽ አሁን ዞር በል ሄጂ አሁን ያበደ ነገር ነው ምንም እንዳትንቆሻቆሽ ልክ ካሱን ነው እሺ በረገድኩላት ክሊፑ አንተ ሰውዬ ድጋሚ ልታከስ ብሩክ ነው 350 ሺህ ብር ነው የገዛኝ የዛኔ ቪት ሲገዛ ነው የምርን ማርያምን እሺ ተንቀለቀለለት አላፈረም በቃ ቆሰቆሶ ቪው ስቲል እሷ ጋር ነው እኔ አይ ቲንክ አም ሶሪ እንደዛ ይባል ማይ ፌቨሪት እንደነገርኩ ላኛው ዘፈን እኔ አይ ሄት ይሄ ሸጊን አልወደው አይመች ሸጌቱ ሸጊን አላዝም በቃ እኔ ደግሞ እንትን ለምን እንደሆነ ንገር አይ ፊል ላይክ
እንትን ስለ አሁን ማይክ እኔ አሁን አንቺን ሳያቀሽ ማለት ነው አይ ቲንክ ዩ አር ዲፕ ቶተር ነገር የሆነ ነገሮችን የምታይበት መንገድ አለሽ ብዬ አስባለሁ አይ ቲንክ ላይፍን ብዙ ጨዋታም ምናምን እና አይ ቲንክ ይሄ ሾርት ከት ወስዳል ብዬ አስባለሁ እሱ ዘፈን አንተም ያሬድ ሾርት ከት አልወሰድንም ሳውንዱ በዛ ሰዓት እንደዚህ አይነት ሳውንድ አዲስ ሳውንድ ነው አይ ቲንክ ሰው የሚፈልገው ነገር ኢዲኤም ማንንም ኢዲኤም ያን ያህል አልተለመደም ኦኬ ፕላስ እኔ በጣም ወዷል በጣም ወዷል ጆርዳና ቤገዝ በቃ ጆርዳና ቤገዝ ነው የሰሩት ሾርት ከት አይደለም እሱ በጣም የለፋንበት ትራክ የኢዲኤም ቴስት የለም አንተ ኢዲኤም አትወድ አለኝ እኮ ግን ቪዲዮ ነው የቷል ቪዲዮማ ያበደ ነው ቪዲዮ ነው እኮ በጣም በዜሮ ብር የተሰራ ያበደ ቪዲዮ ነው ማለት ከብር ነው እንዴ ነው የሰራችሁት እንትን እዚህ ስቴዲየም ሆነ የተሰራበት ጋር ግድግድ መጋዘኖች ነበሩ እዛ ነው የተቀረጸው እሺ ማታ ቀርጸን እቃ የላዳ ብር ስላልነበረ ከዛ እሳት እያነደድን አደር እስቲ እግዚአብሔር ማርያምን ብራዘር ስልካላነሳብሎ እኔ ሄርሞን ደምሴ ዳይሬክተሩ እሺ እና ማን ነበረች ማንም ሰው ገብርኤል ማን ነው የለም ቻፓ ኬት ይመጣ ብለን እሳት እያነደድን አድረን ጠዋት ላይ ያበደ እንደዚህ ፀሐይ ብርሃን ሲገባ ሻፍት አልፈጠረም አራማይ ቆተነች አኑ ማሲ በርደ ሰይፍ እንግዲህ እንደዚህ ተሰርተው ዳሎት አፈራባብ አንተ ግን ወለት ሶ ፔንፉል ታጋ ሰዎች ቢረዱበት you don't know this part አሁን ሸጌ በቃ ሸጌ ገበኮ ነው እንደዚህ እዛ በያነደድና አድረም እንደ ጎዳ ነው ሸጌ የሆነ ሙድ ላይ ሆነ መዘፈን ጭስምና የለም ስሞክ ማሽን የለም በከሰል እሺ ማንደጃ ላይ እያነደድን ምናምን አድረ ጠዋት ላይ አበደ ሻፍት በቃ ልክ ካላለ ጀግና ቲቪ የተሰበረበት ምናምን ክሊፕ ነው ታስተውሽ ቲቪ የቲቪው ታሪክ ነው የሚያስቀኝ ቲቪ ሰሪ ቤት እየፈለገ የሆነ ስፓት ላይ ያገኘን ማለት ነው ቲቪ እንከራን ኪራይ ስንት ነው ሲባል 1000 ብር እሺ ሽያጭ ስንት ነው ሲባል 500 ብር ከዛ ጋስታኔ ለካሴ እኔ ልጅ ቁጭ ከገዛ ነው በኋላ ማለት ስናስብ ጠብቅ ተብሎ ነው ገባህ ጠብቅ ተብሎ ይሆናል ገባህ ቴሌቪዥኑ አይደለም 500 ብር ነው ወሰደው እሺ እንዳንከራይ ነው ገባ አይዶ ገባ ኪራይ ከሆነ ባልኮ ጋር ነው የሚከፈለው ኦኬ ከዛስ ገባ ኪራይ ከሆነ ስመልሶ ይባነናል አሁን ኪራይ ብሎ 300 ብር ተቀብሎ ቢቀጣ ስትመልሶ ይባነናል ሽያጭ ከሆነ ግን አመልስም ስለዚህ በእኔ የሚያስቀኝ የቢዝነስ ዲል እሱ ነው ከዛስ ኪራይ 500 ኪራይ 1000 ብር ሽያጭ 500 እሺ ከዛው ስደን በመዶሻ እሱ ደግሞ የዛን ሰሞን ምን ነበር ዳይሬክተሩ ከምን ሴንስ መሰለሽ እንደሰብረ ሆን ተብሎ በሚዲያ ብሔር ለማጣላት ዘገባ ይደረጋል ሆን ተብሎ በኦሮሚያ ክልል ያሉ ምናምን በተለይ መንግስት ሚዲያ ይነገራል እንደዚህ ምናምን ተብሎ ሲል እሱ ነው መሰብረው ዜናው ነው ዜና ኦኬ ልክ ነው ናይስ አንቺ አስበቃ የሆነ ሙድ ላይ ሆነ በስተሰማው ነው እኔ በጣም ማይ ፌቨራይት ትራክ ነው ወደ ዳኒን ደግሞ እኔ ያኛው እንዴት ልበለ ያኛው ዘፈን እኔ ሚኪ አሜዚንግ ግን ከዛ በኋላ አልበም ላይ አሁን የሚወጣው አልበም ላይ ያሉት ትራኮች ተወዷቸዋላችሁ 100% እሺ አቡሽ ትከታለሽ ያቀልሽ አንድ አሪፍ ጥያቄ ነበረኝ ቅድም አዘናጋችሁ እሺ እኔ ጠይቀሽ እስከዛ ድረስ ኦኬ እሺ ሶ በጣም ሂት እያረክ ነበረ ከዛ በኋላ ደግሞ የተወሰነ ሰዓት ጋፕ ወሰድክ አሁን ወደ አልበም እየሰራ ቴላስ አባውት አልበም እና እንዴት እንደተመለስ ክሬቲቭ ፕሮሰስን ምናምን ነገር ይችላል ከዛ በኋላ ሙዚቃን ለእንትን ብዬ መስራት አልፈለኩም ቱቢውን እንዳልሽ ለቪው ለማርኬት ብሎ መስራት እንባል ነገር አልፈለኩም ለምን እሱ ሴንስ ስለምመጣብ አንዴ ክለብ ስራ ተጠራ ነው ይልሽ የሆነ ባዛር ነው ምናምን ስራ ቤኪ ይባላል ደግሞ አደገኛ ጊታሪስት የቴዲ ነው የመጨረሻውን አልበም ያቀናበረው ማለት ነው እሺ በረከት አደገኛ ጊታሪስት ነው የሆነ ቦታ ሰራና ተመቸው በቃ ኤነርጂ ምናምን ስቴጅ ላይ ምናምን ወደደውና ለምን ቫርዳስ የሚባል ቤት አለ እዛ እንደዚህ አይነት ነገር እኮ ቢገባ እዛ ምርጥ ነውና ለምን አንድ ቀናና ሾፉም ለባሉ እኮ ምናምን አለች እሺ ምናምን በቃ ቅዳሜ ነኝና
የተወሰነች ቃል ላይ መተሽ ሳውንድ ቼክ እናርግ ሪሄርስ እናርግና ማታ ቀን ሄድኩኝ ምናምን ክለብ ስራ የዛኔ ጩጮ ልጅ አለው ምናምን ከወለድኩ ፈርኒቸሩን ደግሞ ጀምሬያለሁ የተወሰነ በሳምንት አንድ ወይስ ላስተምረኛለች እሷን እሰራለሁ ምናምን ሰራተኛ የለኝም እና እኔና አንድ ልጅ ምናምን ያለው by the way እንትን ቦላሊ ፈርኒቸርስ one of the best things about them is ራስን ዲዛይን የምታደርገው so by the way ሚኪ ፋሽን ላይ ያለሽ ቴስት እና እንደዚህ አይነት እይታዎች ምናምን ነገር በጣም የሚገርም ናቸው ስለዚህ ራሱ ነው ዲዛይን የሚያደርገው ካስተም የሆነ ነገር የምትፈልጉ ከሆነ ሐሳባችሁን ራሱ ነግራችሁት ሊሰራላችሁ ይችላል ኢንቴሪየርም ፊኒሺንግም ጀምረናል ከዚህ ብቻ በስቲ አንዴ እንደዚህ አንድ ቀን እኮ በሳምንት በሰራ ለኢንካ ማስቢው ማን ሙዚቃ አንድ ቀን በሰራ እኮ የቤት ኪራይ እንደዚህ ይመጣል በቀን በአንድ ቀን ስራ ሻሽን የሚከፈለው ይዛል ቦር እንደዚህ ብር ማለት ነው የቤት ኪራይ ምንጭ ነው እና ጓጓ ሄድኩ ማታ ጀለሶች ናውድ ምናምን ነበር እሺ የቀሰፈራችሁ ልጆች ነበር ማይኩ ይዘፍናል ተብሎ የሰፈር ልጆች ምናምን ገቡ ባክስቴጅ ይገባሉ እንደኔ ተባለ የሀገር ዘፋኝ ተደርድሮላል አዴ ምናምን ጀለሶች እሺ ከዛ ስሙን አልጠራውም አይደረግ ፌመስ ዘፋኝ ነው ያቋል ኑሮዬን ያውቃል ኑሮውን አውቃል የተሻለ ኑሮ አለው ሀብታም ዘፋኝ ለካስ ነገርየው ስፒሪት ነገር ይሄ የድሮ ጠንቋይ ቤት ምናምን ነበር ስፒሪት አለ ይሄ የሚያዘልል ምናምን እንደዛ ነው ለሱ ስቴጅ ላይ ወጥቶ ሊወርድ ነው ትራያል ነው ሙከራ ላይ ነን እሺ ሊወርድ ነው ገና ልምድ ላይ ዘጠኖቹን ጨረሰ እሺ 2000 ገባ ሰባ ወደ 7 ተመለሰ እሺ ባርማ የህንድ ዘፈን ከፈተ ዘፈነ አዘንኩ እኔ እኮ ኑሮዬን አስቤ ምናምን የመጣሁት አስደምሜ እሺ ስራ ልቀጥር እሺ ሊለቅ ነው ያቃል ኑሮዬን እኮ ጀለስ እኮ እሺ በቃ አልወርድም አለ እኔ መጨረሻ ላይ ሰው ምናምን 9 ሰዓት ላይ ምናምን ደረሰ ለሊ 9 ሰዓት እነ ናውድ ምናምን ጀለሶች የሉ ናውድ እንደውም እንደምን ምሽም እንዳይበቃ እንዳይሰማኝ ብላ ቪዲዮ ቅርጻ ምናምን አሾፈች አሪፍ እኮ ምርጥ ነው ምናምን ሰው ኤነርጂው ምናምን እንትን ካለ በኋላ ከዛስ ደብሮኝ ማለት ነው ከዝም ብዬ ዛኔ ምስለ ሄድኩ ልስፈን ብዬ ዘፈኝ በጣም ነው የሚያስጠለው ወንዱም ሴት ነው የሚያባረው ማንንም አይሰማም ያንተ እዛ ፐርፎርም እያረክ ምናምን ይሯሯጣል ምናምን ቪዲዮ ተቆጥቃ ምናምን ዋይ ያልክ አረ ምና ከፋኝ ታውቃለህ በቃ እስካሁን ያን ዘፋኝ እግዚአብሔርን ነው የምልህ አስደብሮኛል ሰላም ማለት ሁላ ቆም ከዛ በኋላ አይደረግም ማለት ይሄን ነው የምልህ በገባህ በቃ ያስጠላል ይሄ ስፒሪትም ነገር አለው መሰለኝ ይቅርታ አድርግልኝና ማርያምን እንጂ አሁን እሱ በጣም አታም እኮ ነው ኢንካም ሌላ ኢንካም ምናምን ያለው ሰው ገባሽ ስቴጅ ይዞ አንብየው የኔ ነው በቃ ዋይ ማስባት ምናምን በቃ የለም የስፒሪት እንጂ እሱ አይደለም ፐርሰናሊ ማራዳ ልጅ እኮ እንደዚህ ስታገኝ ፈታው አሁን በዚህ አጋጣሚ መናገር እንፈልገው ስቴጅ ሊወጡ አንድ ሰዓት ምናምን የሚቆይ ዘፋኝ አለ 50 ደቂቃ ከንጉስ ውጭ ያሉ ማለት ነው ቴዲ ንጉስ ነው ዘፋኝ አይደለም እሱ በቃ የህዝቡንም ስሜት ምናምን የሚገልጽ አሉ ዳኮ የቤት ኪራዩን እኮ ልከፍል የመጣች እኮ ዘፋኝ አለች እዛ ጋር ቁጭ አለች የልጆቿን ትምህርት ቤት ለመክፈል የመጣ ዘፋኝ እኮ አለ እዛ ጋር ይዘጋዋል ታምናለህ መንገድ ዝግት አድርጎ ለብቻው ብልት አድርጎ የሚሄድ ማለት ነው ኦዲየንስ ለደዘ አይነት ሰው ማለት ነው ማርያምን ማጨብጨብ የለበትም እንትን የለውም ነው ላይክ የሆነ ታይም በቃ እሱ በቃ እየተቀወጠለት ነው ፕሮሞተሩ መቀውጡ ነው የሚያስብ እንጂ አንተ ቤት ኪራይ ጉዳይ አገቦ ገባሻ ቆጡ ነው የሚያስብ ግን እንትን ይላችሁም እንዴ ላይክ ስኬጁል ስኬጁል የለም አይሰማም ይቀጣጣል በቃ ቫይብ አሪፍ ከሆነ ቀጥሎ ክትፍ አድርጎ ሰው ምናምን በቃ ሰዓት ምናምን ይመጣሉ ሴኩሪቲ ምናምን በቃ ሰዓት ይባላል አንተ ልዘፍን ቁጭ ብለህ ፍሪጅ ሰርተ ገባሻ በጣም እንደዚህ አይነት ነገር በጣም በዚህ አጋጣሚ አይሆኑነት መድኃኒዓለም ሰልፊሽነት ነው አይደረግም ገባ መተሳሰባል ያራዳ ልጅ የሚሉን ስም ይዘህ ገባ ካልተሳሰብክ እዛ ጋር ማስመሰል ነው ማለት ነው ሳክስ ገባ እግዚአብሔር ይመስገን ከናንተ ኋላ እንዳልገባ ያደረገኝ መድኃኒዓለም የተመሰገነ ይሁን እንደውና ወረደ አልወረደ እንዳለ ያደረገኝ መድኃኒዓለም ጨርስ እግዚአብሔር አይጨርስም ሽንት ቤት ምናምን መግባት ፈለገ
እና አንተ ካልዘፈንክ አይከፍልም እኮ ያሶይ ቀሪ የለም እንዴ ጠርተው እንዴ ዲስኩሬሽን እንትን ካልዘፈንክ ልትባል ትችላለህ። ዘፍነህም እኮ ላይ ሰጥ ይችላል። አሁን እኮ ነው የመጣው ሙሉ ብር ካልተከፈለን አንወጣም ምናምን ባለው የኛ ጊዜ ነፍ የተቀተና ዘፍነህ በእግር የመጣበት ጊዜ አለን። ላፍቶሙ ዘፍኝ ፕሮሞተሩ ተከርክሱ ላፍቶሙ ድረስ ላፍቶሙ ላው ኖርምዬ ነው ብራዘር አጀብርልሽ ደስ ስለሚለው ነገር ነው አይደል? በሲሪየስ አድርጌ ዳውራው አይ ቲንክ ሰሞኑን በጣም ሶሻል ሚዲያ ላይ በጣም መነጋገሪያ ምናምን ከሆኑ ነገሮች ትዳር ምናምን ማግባት ምናምን ጥቅም የለውም እንደዚህ ነው ምናምን ይባላልና ለአንተ ማግባት ምን ሰጠ ምን አሳጣ? ኧረ አሳጣ ያማልን ምንድነው ሐሳብ ምንድነው ፍላጎት ነው? አይ በደንብ ላወራበት የሚፈልገው ነገር ማለት ነው። እንትን አለ የሆነ ሲኩዌንስ ወይም የሆነ ታይም አለ ለአንተ ሁለኛዋ ቸከስ የምትመጣበት ታይም ማለት ነው። ያን ታይም ካሳለፍከው ቂጥ ገባ ማለት ነው። ቀማውን ነገር እሱን ታይም ግን እንዴት ነው የምታውቀው? በቃ መድኃኒዓለም ይርዳ ገባ። አሪፍ ቸክ አሁን አንዳንዴ አሪፍ ቸከስ መታ በጣም በቃ መለወጥ መስራት የምፈልግ ገባ። አንተነትን የምትወድ በቃ ምንም ሳይሆን አንተን የምትወድ መታ የሆነ ላትታይ ትችላለች ገባ። ደነስቶ ማለት ነው እንደዚህ አይነት ነገር ካመለጣ መለጠን ብዬ ነው የማስበው። እኔ እግዚአብሔርን ማመሰግነው እንደዚህ የወደደችኝ ሴት ስትመጣ በቃ እግዚአብሔር ረድቶኝ እሷ እንዳያት አደረገኝ ገባሻ። እንዳያት አደረገኝ ዋይፍ እኔ ነው ምንም የለኝም ገባሻ። እንዳልኩሽ ምንም አንድ ብር የለኝም ምንም ሳይኖረኝ ነው እሷን ተመስኩ ምንም ጀስት በቃ የሆነ ትንሽ ሞክራለሁ። እሷም ደግሞ በቃ ነገ ሰርተን ተለውጠን ሁሉም ነገር እናገኛለን ብላ አመነች ገባሻ። አመነች ተጋባን። እኔ ምንም አልነበረኝም እሷን ከማግኘቴ በፊት። ከእሷ ጋር ግን ምን ነበረ ውስጤ በቃ የሆነ ሰርቶ መለወጥ እፈልጋለሁ። ለማንኛውም የአዲስ አበባ ወጣት ሁሉም የአዲስ አበባ ልጅ ነገሩ ስላልተመቻቸለት ነው ሁሉም ሰርቶ መለወጥ ይፈልጋል። እፈልግ ነበረ። እሷን ተረዳችን፣ አብረን ተጋገዝን። እግዚአብሔር ይመስገን፣ ክርስቶስ ይክበር። ብዙ ነገር አግኝቼበታለሁ። ትዳር እንዳልኩሽ ነው። እኔ በፊት በጣም በቃ የጀለሶች ከውጭ ሲመጡ እኮ እኔን የምቀበለው በቃ ለጭሰት ሬዲዮን ኩሶ ነው አስቧል። እንደ ዲፕሎማት ጀለሶች ከጭ ሲሉ ከድሮ ፍሬንዶች ምናምን ከውጭ እንደ ማይኮ ጋር ነው የሚደወለው። ተረክን ላጥላለሁ በቃ ጭሰት የትም ቦታ ይዣችሁ እጂ ተዝናንተን ምናምን ሲድ ሸቀጡን ምናምን ተቀባብለ ምናምን የሚል ሰው ነበር። ቱ ቢ ኦነስት ነው። እኔ ምንም እዚህ ጋር አልቆልልም ራሴ ገባህ። አለፈ ያን ነገር በቃ አሁን ላይስ ለምን ባናት አቆም ገባህ። መተቤት ሄሎ ማይኮ ከካናዳ ልመጣ እኮ ነው ግን ብላሽ ይመጣል ይዤው ወርክሾፕ ሳንከራተተው እሱ ጋር ደውሉ ሰጋቱራ ስለዚህ ነገር ነው ሰዓት እኮ እዛ ሾሩም ማለት ነው እንዲቆሜ ምናምን ጀለስ ይመጣላ ምናምን ኬፍ እያወራ ምናምን የሆነ ሶፋ ከችላላ ነስቲ ተቅራር እሺ ጀለስ ነገር ቀየር ፋሮ ያባሻ ይመጣል ጀለስ ኮች እና ችግር የለውም እቤት ልጆቼ ጋር ልጅ ባናቱ ላይ ሸርታቴ እየተገለባበጠ ምናምን አዝግሮት ባለቤት ተጫውቶ ይሄዳል። እኔ በስመ አብ በቃኝ። እኔ በጣም ነው የሚገርመኝ ማለት ይሄ ከባድ ግን አይደለም። አሁን ለሳም ብዙ ጊዜ ያው የታወቀ ነው። ብዙ ጊዜ ሴሌብሪቲዎች ትዳራቸው ምናምን ጥሩ አይደለም ምናምን ያንተ ያው የተለየ ኤክስፒሪየንስ ስለሆነ በደንብ ሼር እንድናደርግ የፈለኩት ላይክ ለአንተ ራሱ ላይክ አልከበደም ምናምን ምክንያቱም ያው የህዝብ የመድረክ ምናምን ሰው ስለሆንክ ብዙ አክሰስ ነበረ ምናምን ብዙ ምናምን ብቻ ይዚ ነው አይደል ነገር የነበረው ምናምን እነሱ ነገሮች አሉ። ከዛ ደግሞ ገና ያንገነህ ምናምን አይ ቲንክ አሁን ስንት ዓመት ይሆናል? 35 ስለዚህ ስታገባ አይ ቲንክ 27 26 ልጅ ማለት ስቲል ያንገነህ የዛን ሰሞን ቱ ቢ ኦነስት ይከብድ ነበር የሆነ ነገር። ለምሳሌ ስቱዲዮ ምናምን ዱቅ ተብሎ ምናምን የሀገር አርቲስት ምናምን አንተ ተረክብለ ማምረቻ ትሄዳለህ ወይ
ዋይፍ ደውላ ወደ ልጆች ጋር ትሄዳለህ ወይ እሷ ጋር ትሄዳለህ። ያን ነገር ጀለሱ ኧረ እባክህ ምን ትረዳህ እንጂ ምናምን የሚል ኢንፍሉዌንሱ ከባድ ነው ብዬ አለ። ከዛስ መድኃኒዓለም ደግሞ ማለት የጻፈልህ ላይፍ ትችለዋለህ። ገባ ንገራት እንጂ እንዴ ምናምን ይላል ጀለስ። ከዛስ አንተ 3 ልጆች ወልደህ ምናምን ጀለስ እዛው ነው 3 ልጅ ነው እንዴ ያለው? 3 ልጅ ወልደህ ልጅን ትምህርት ቤት አድርሰህ ስትመጣ ጀለስ በርጫውን ይዞ ዛሬ ይላል። what's the key to your successful marriage የሚባለው ማለት በጣም የሚያስፈልጉ 3 ነገሮች። ዋናው ነገር አንተም እሷም እግዚአብሔርን ፍሩ። ከምንም ነገር በላይ አንድ ሰው ተጋብቶ ሰክሰስፉል ሜሬጅ እንዲኖረው ሁለት ውስጥ የጸሎት ታይም ሙድራቸው በቃ በራቸውን ዘግተው የትም ሰው በራቸውን ዘግተው ቤት ውስጥ ነው ክላሳችን ውስጥ መድኃኒዓለም ነው ማለት የኛ የሆነ ቪዲዮ ነበር እልክልሻለሁ። የኛ እኔና ዋይፍ ትልቁ የሰክሰሳችን ሚስጥር የሁሉ ነገራችን በቃ ምንም የለንም። ማርያምን ነው ማለት ምንም ነገር የለንም። ክርስቶስ አለን፣ ኢየሱስ ክርስቶስ አለን። ለሱን ሁሉ ነገር የምጸልየው ቤት ገብቼ ቱ ቢሆንስት ነው የምነግርሽ። የሚማርበት ይማርበት በዚህ ጭው በቃ እሱ ላይ ቤት ገብቼ በቃ ሁሉን ነገር እሱ ላይ አድርጌ ምናምን በቃ ያስጨነቀኝ ነገር ምናምን ፊክሲዮን ከምንም ነገር በላይ ደግሞ የሰው ልጅ በምድር ሲኖር እግዚአብሔር ያቀረበልን መስዋዕት አለ ማለት ነው። እሱ ማን ነው? ኢየሱስ ክርስቶስ በደሙ ሰውቶልን በደሙ ኃጢአታችንን ታጥቦ ነጋውን እዚህ ጋር በትንታ በሞት እኔ በቃ ክርስቶስ እንደሚሆነው ማም ገባሽ? ለምን ቃሉም የሚለው እሱን ስለሆነ ማለት ነው። በቃ ወደሱ ትንበረከካል፣ ትጸልያለህ፣ ሁሉ ነገር ይስተካከላል። መጀመሪያ ማስቀደም ያለብህ እግዚአብሔር ለትዳር ገባሽ? እይይ ትበልገት እይይ በቃ ወደ እግዚአብሔር ለሰው ፊት ምናን አይደል። አሁን ይያየ ነው ካሜራ ላይ ያያል ነው አይደል? በርን ዘጋ አድርገህ እይይ ለመድኃኒዓለም በቃ በደስታ ማመስገን ስለተከፈለልን ነገር ከምንም ነገር በላይ ስለሰጠ ልጁ ቶሎ ይለው ነገር ከዛ ሁሉ ነገር ይበረጋጋል። እናቴም ሁሉ ነገር ይስተካከላል። ሲምፕሊስት አስቀድማችሁ ጽድቁን ፈልጉ ሌላው ነገር ይከተላችኋል ነው አቃሉ። እሱን አሰብ የተደረገልን ነገር ማሰብ ክርስቶስን ማስቀደም ሃይማኖቱ እምነት ላይ አንተ ጠንካራ ከሆንክ እምነት ላይ እንትን ካልክ ምንም ነገር አይጎልብም። ቤት ላይ ምንም ነገር ማለት ቅንጣት አጎል ብሌሲንጉን ታያለህ። አዎ ግን አሁን ችግሩ ምንድነው? የሆነ ሳይኮሎጂስት ሆነን አይደለም የሚፈታልህ አንተ ችግር የተዳረን ችግር የኔ ምክር ምናምን አይደለም ይሞክራል። ግን በጣም ብዙ ሰው ለምን አሁን ትዳር እየሸሸ ይመስላል? በቃ ትንሽ ኢኮኖሚካል አሁን ቸገሶቹን እያየሁ ሶሻል ሚዲያ ላይ ታታፍራል። በቃ እንደዚህ ብር ካልሰራ ወንዱ ምናምን ይላል። ሚሊዮን ብር ከሌለው በቃ እኮ በጣም እኮ በእውነት ነው የምልህ አልፈርድም። በእነሱ የሚያዩት ነው ስፔሻሊ ሴሌብሪቲዎቻችን ገባህ? ሴሌብሪቲዎቻችን ፉክክር ይዟል። ፉክክር ችኮቹ ገባህ? በጣም ተራ ነገር እኮ ነው። ቻፓ ቆሻሻ እኮ ነው። እኛ ሰፈር እኮ ብር ቆሻሻ ነው የሚባለው። አርባክ ማረም ቆሻሻ ነው። 24 እና ያራዳ ቋንቋ ላይ ቆሻሻ ነው የሚባለው። ቆሻሻ ነገር ነው። ከምን ሴንስ ነው? በቃ ቆሻሻ ነው። ሰውን የሚያገዳድለው ምናምን እሱ አይደለም። ፓወር ኤንድ መኒ ነው ያ ገባሻ? ስለዚህ ችኮቹ በጣም ሌክዠሪ ላይፍ በቃ ምናምን ፕሮሞት ያደርጋሉ። which is በጣም የሚያስጠላ ነገር ማለት ያን እያየች ኖራ እንዴት አትል በወር 1 ሚሊዮን ካላረገ እንዴት አትል። አሁን እዚህ ታይም ላይ ማንም ሰው ሴሌብሪቲ የሆነ ሰው ተጽዕኖ ፈጣሪ የሆነ ሰው በብር የሆነ ቦታ ሄዳ በመዝናናት አይደለም እንትን ማለት ያለባት ማፍጫጫት ያለባት ጽድት ያለ አስተሳሰብ ታምጣ። ገባሻ? ወንድ ልጅ ብር ካልያዝ ምን ማለት ነው? እቃውኑ ራሳቸውን እቃ እያደረጉ ቫልዩዋን እኮ ነው የምትነግርህ። ይሄን ነገር እየፈጠሩ ያሉት ትላልቅ ቦታ ላይ ማለት አሁን በአርቱም በምኑም ሶሻል ሚዲያውን ላይ ትልቅ የሚባሉት ሴቶቹ ናቸው። ገባሻ? ሌክዠሪ ላይፍ ወይም እንደዚህ ተንደላቆ መኖር ኖ ጎል ላይፍ ብሎ እያስቀመጡ ማለት ነው። አይኑሩ አይደለም ይኑሩ፣ ግን ለምን ያፍጫጩብናል? እኛ ላይ ነው ገባህ? ለምን አይደለም ገባሻ? ለምን በቃ ስንት ነገር አለ። ስንት ነገር ማለት ልካ ድንዝና ማርያምን በቃ መፍጠር ሳልችል የሆነ ነገር ክሬት አድርገው ማሳየት ስላልቻሉ እዚህ ጋር የሆነ በሾርት ከት በመጣ ነገር የሆነ ሀገር ሄዳ ምናምን በፒኪኒ እየተዝናናች ምናምን መፖሰት
which is በቃ የመጨረሻ ድድብና እናቴ ትሙት ነው አይደረግም እንዴ ለምን የሆነ ነገር አርቲስት ናታ አር አርቲስት ከሆነች የሆነ ነገር ታሳየን በቃ አርት ነገር ቆንጆ ነገር ለምሳሌ እንደዚህ በማድረጓ ትውልድ ነው እየገደለች ያለችው ይሄው ዛሬ ሊውጣ 1 ሚሊዮን ብር ነው ዋጋ የተላልች ገባ ወንዱ እስከዛ መቼም በቃኛ ቆመን ቀረን ይላል ከዛስ ይሄ ሰውዬ ለሴት ልጅ ያለው አመለካከት ምንድነው የሚሆነው ገባሻ በቃ ውጭ ሀገር ራፐሮች እንደሚዘፍኑት ሆኖ ማለት ነው ኢትዮጵያ ግን አብሮ ማደገን እግዚአብሔርን ማስቀደምን እግዚአብሔርን መፍራትን ገባሻ ከምንም ነገር በላይ ሆኖ የሱን ቃል ወደ እግዚአብሔር ቃል ወደ እንዴ ምን አይነት ወንድ ነው የሚመች የእግዚአብሔርን ቃል ምን ምትልኩ የለች 1 ሚሊዮን ብር ላይ I don't think የሌለች ነው አልጎሪዝሙ ፑሽ የሚያደርገው ያንን ነው እንትና አንዱም እኔ የሚገርምሽ ነገር ማይካ like I feel like ማለት ነው ሴቶቹ ምን አይነት ወንድ ነው ፈልጊ ስትባል ፈሪያ እግዚአብሔር ያለው የሚሰራ እና ደግሞ ቤቱን የሚያከብር የሚሉ ሴቶች ይበዛሉ ብዬ አስባለሁ እንደው እንዳፍሽ አድርገው I feel like ለምን እንደው ታውቃለህ I think ኔጌቲቭ ነገር በጣም ትልቅ ኤክስፖርት ሪያሊቲያችን ናሬቲቭ የሚፈጠረው ወይ ደግሞ ነገሮችን የምናይበት መንገድ የሚፈጠረው ቲክቶክ ላይ ባሉ ሰዎች ስለሆነ ይሁን ግን አፍተር ኦል እንደዚህ አይነት ሰዎች እየመጡ ነው አላ እየመጡ ነው እየጠፋ ሊሄዱ ይችላሉ እንደምታያቸው አሁን ሴቶች እኚ ትክክለኞቹ ሴቶች እየጠፉ ሊሄዱ ይችላሉ ዘኔው ኖርማል ይሆናል የሆነ ሳለ ይሄ ነገር አሁን ወንዱ እኮ የሚመረው ምንድነው ለምንድነው የማያገቡት ነው ሴቶቹ እንዳለ እንደዚህ ሆኑ ይላል አይደለ which is ይጋጫል አሁን አንቺ ካልሹ ጋር ማለት እንዴት ልበል አሁን እኛ እንዴት ልበል ይሄ እኮ የነሱ ጥፋት የሴቶችና የሶሻል ሚዲያው ጥፋት አለበት ከዛ on the other hand ደግሞ የኛም ጥፋት አለበት ገብቷል ወንዱም በጣም ስፔሻሊ መጃጃል አሁን ለምሳሌ ምን አይነት መጃጃል መሰል ግን ያልከው ነገር በደንብ ተረድቻለሁ ቅድም ያልከው ነገር ከ10 ሴት ጋር ወይም ሴት በመቀያየር ደስታ ያለ ይመስላል በጣም የሚያስቅ ሜንታሊቲ ማለት ቀመቱ ቺክስ ቦዲ ካውንት ምናን ይላል ዳረበ መዳን ገባሻ በሚስጥር ነገርኩ በሚስጥር ቅድም ሚስጥር ብያለሁ እንደ ኩራት እሱ ቦዲ ካውንት እኮ ነፍነው ከጀሞ ምናምን የጨረሻ ይወረዳ አመለካከት ማለት ነው በቃ እንደዚህ አይነት ነገር መጥፋት አለ እንደዚህ አይነት ሰው በበዛ ቁጥር ቺኮች በተከዱ ቁጥር ምናን እያየ ነው ፌሚኒዝም እንዴት እየሰፋ እንደሚገባ ገባሻ ለምን በቃ እኔው እግዚአብሔር ነው ማለት አንድ ሴት ካላስደሰተች 1 ሚሊዮን ሴት አታስደስተ ገባህ ሰጣዩ ሰለሞን ነው ካልቦከርኩ ሰጣዩ ሰለሞን ነው 1000 ቁባት እና የነበረው ሰው አይደል ከዛስ እግዚአብሔር ያዋረው ሰው ነው በጣም ከጥበብም በላይ በምድር ላይ ክርስቶስም ሲያወራ ጣይቡ ሰለሞን እንኳን እንደዚህ ያላማረም which means ምድር ላይ ካሉ ሰዎች ሁሉ ያማረው ጣይቡ ሰለሞን ገባህ ያው ለየሰውዬ በቺክ ለጣው ተሰገደ ሶል ይለያል በቺክ ለጣው ተሰገደ which means ወንድ ልጅ በአንድ ነው አንድ በቃ ላይፍ ፓርትነር ምን ኖሮ የሚገባው ገባህ ራይድ ኦር ዳይ አብሮም እስከሞት ድረስ ምትቆም አንድ ታማኝ በሁሉም በቢዝነሱ በሙሉ ሰይፈው እንደዚህ አይነት አንድ ቸከስ ብትኖር አብርሃምና ነገሮችን ታበረታ ቀረጻ ታይም እንደዚህ ጥያቄ መጠየቅ አለበት እንደዚህ ምናምን ምትል የት ትደርሳላችሁ ምን ብለብና ያከጀከለ አቡሽን ላባር ከጨከስ በጣም ደስ የሚል ነገር ነው ያወራው ከካሜራ ጀርባ እና አምላክ ያው ለምን መሰል ሚኪ ያው ጓደኞች ውስጥ ምናምን ያለው ገብቷል ጀሞ ውስጥ ምናምን ያገባ ሰው ምናምን ሲቀየር የሆነ ነገር ወዘነው ምናምን እና ይረጋጋል በቃ ማለት ኢቭን ራሱ ኤክስክሉሲቭሊ ዴት ስታደርግ ያለው መረጋጋት አለ አይደል እግዚአብሔር ይመስገን የአስር ሰው ስፒሪት ለሚጋባባል አይ ነው ኤነርጂ ምናምን ከዛ አንድ ታርጌት ይኖራል ለሁለት አንድ ጎል which is ልጆችን ማሳደግ እግዚአብሔርን ማምለክ ገባህ ቤተሰብና አይ ቲንክ ሲምፕል ነው በቃ ሌላ ይሄ ሳይኮሎጂ ምናምን ማት ፎርሙላ ላይ አንተ ምሰንፍበትን እሷ ታግዛለች ምናምን ከዛ በዛ ማለቁ ጭቅጭቅ ምናምን ይፈጠራል ሰው ነው ገባ ያደግበት እሷ ያደገችበት ሶሳይቲ የኖርኮ ምናምን ተፈጥሮም አይገናኝም አንዳንዴ በዛ ማለት ጥያቄ አለኝ ሰው ይሄ ሁሉ ጊዜ ትልልቅ ሚዲያዎች ላይ እንትኖች ታዋቂ ሰዎች ሲቀርቡ የሚጠየቁት እንደው ከልጆችህ ያንተን መንገድ ይተከተላል ያንተን አርት ውስጥ ሄደ
እኔ ልጅ አንደኛዋ ምን አለ ያንተ ዱካ የተከተለች አሁን ላይ ገና ናቸው። ትልቋ 6 ዓመቷ ነው፣ መሀለኛው 4 ዓመቷ ነው፣ ጩጯ 9 ወር። ሶስቱም ሴቶች ናቸው። 3 ቸከስ ነው 3G። ከባድ ግን አይደለም 3 ሴቶች ማለት ነው። ደስ ይላል እንጂ በእናትህ አይ ቲንክ ለወንድ ልጅ ኢትስ ቬሪ ለኛ በጣም ምርጥ ነው። እሺ እዚህ ላይ ልጠይቅህ። አሁን ለምሳሌ አንድ የሆነ ሰው ከቤተሰብ ውስጥ ከልጆች ውስጥ አርት ውስጥ ነው የምገባው ምናምን ነገር ቢልህ you know the heartbreak, you know the especially ለቸከስ ደግሞ እኔ ከባድ እንትን እየሰራሁባቸው በጣም አሪፍ ጥያቄ ነው የጠየቀው ሴፍ። ከባድ እንትን እየሰራሁባቸው ምን እያደረክ ጭንቅላታቸውን በጣም እንትን እያደረኩት ወደዛ እንዳይሄዱ ነው እንዴ? ወደዛ እንዳይሄዱ አረባክ እግዚአብሔር do you think it's fair? አረ ልክ ነኝ እና እንደንተ የሰርከስ ሞንኪ ነው የምትሆኑት አልኩት። ባይ ዘ ዌይ ማለት ነው የሰርከስ ሞንኪ አሁን አይተሻቸዋል። ሰርከስ ላይ ሞንኪ በገመር ላይ ምናምን እየሄደች የሚያጨበጭቡትን ሰዎች አሉ። አንቺ ሞንኪዋን ነው የምትፈልጊው? ሰዎቹ በቃ ይሄን እየተዝናኑ እየበሉ እየጠጡት የሚያዩትን ነው የምትፈልጊው? እኔም ላቆም ብሎ ስታንዳፕ ሞንኪ እንደዚህ ነው ማለት ትልቋን ግን እዛው መሄድ የሚፈልጉበት መንገድ ላይ ጋይድ ብታደርጋቸው ይሻላል። አይመጣውም ማለት ዘፋኝ ሴት ዘፋኝ አረ ከባድ በጣም ላይ ማለት የለም ሚኪ ግን ባለፈው ያወራነው ኮንቨርሴሽን ትዝ ይላል ስለ አባቶቻችን የሆነ መንገድ ላይ ሄደው በቃ ለነሱ ያ መንገድ የሆነ ልክ አልነበረም የሆነ ነገር ነበርና ያንን የልጆቹ ሸራ ብለህ አስበውና እያንዳንዱ ሰው ጀነሬሽን እኔ እንደዛ ነው ሸራ በጣም ተደጋጋሚ ይሄ ኤግዛምፕል ማለት ነው። ብቻ ሸራው ላይ እየሳለ ነው ምናምን አንተ የሳልክ ነበር አልቋል ያንተ ሸራ። ከዛ ልጅ እዚህ ጋር መሳል ጀምሮ የእሷን ተቀብለ ምና እያስተካከልክ አይደል? የተወሰነ ደግሞ ሸራ የለም እኛ ቤት አባት ሲስል የተሳሳተው ነገር ይኖራል። አባሱ እንደተሳሳት የሚመክር ነገር ማዳመጥ አለብህ ብዬ አስባለሁ። ስለዚህ ራስን ነው ያረምክ ያለው እንጂ እኮ ያንን ሰው አይደለም። አዎ ራሴን እሷም ባለችበት ነፃነቷን ሰጣ። አሁን ልጄ ለምሳሌ በጣም ይስል ፍቅር አለ ትልቁ ገባህ? እኔ ሌለኝ የነበረው ስል ጸዴ ነገር ነው ተማር ሳሊስቶን ግን ፋይናሊ በስዕሏ ገራሚ ሶፋ ዲዛይን አድርጋ እንደሰራልኝ የዲዛይን ወጪ ቀነሰ። እሺ የዲዛይን ወጪ ብናንቀ እሺ ቆይ እኔ ጥያቄ አለ እዚህ ጋር ማለት ነው ቦላ ኢንተሪየር ዲዛይን ሲሰራ እኔ ቆይ ልጠይቀው። በጣም አሪፍ እንትን ያነሳሽው ግን ኦኬ እሺ you know the heartbreak you don't want የሆነ ልጆች በዛ መንገድ ሊሉ አፈልክ ትችላለህ which is fair አይደል? why do you still do it? እኔ እየሰራሁ አሁን ላይ የምሰራው ነገር ጭራውን ነው ያሽው ሴፍ አሁን ላይ የምሰራው ዛሬ አጥቶታትም ግን አሁን ላይ አልበሜ ላይ የምሰራቸው ትራኮች ሰማችኋል። ላቷን ባቷን ቀርቷ ገባሻ? ያረዳታው ባቷን ተጠይቀሽ ማንን ነው የጥቁር ቆንጆ ስትባል ኢማጂን አድርጌ እኔ ቀያለለም ኢማጂን አድርጌ ነው። ስለዚህ እኔ ቱ ቢሆን ውስጥ ነው ወንድ ልጅ ቢኖረኝ እንዲዘፍን መክረው አልመክረውም። ልስፈን ያስኬዳ የተወሰነ ነገር እሺ ለምን ለሴት ልጅ በጣም ነው የሚያስጠላው። ስቱዲዮ ላይ ኮንሰርት የማታ ላይ ምናምን አይመጣውም። ግን ያንን እኮ ሃንድል ማድረግ እድሜዋ ሲደርስ በቴስት በትክክል እንድታረጋግጥ ይከብዳል። ኤክሰፕሽናል ላይ ቤት ማድረግ አትፈልጋቸው ዘፋኞች አሉ ያን ነገር ያለፉ ትግል እሺ ግን ወደ እንትኑ ተመለስን ወደ ጥያቄ ተመለስ። ወደ እኔ ስመለስ እኔ ላይፍ አስተሳሰቤን የማስቀምጥበት ነገር ነው። ከዚህ በኋላ ሙዚቃ የምሰራቸው ሙዚቃዎች አመለካከቴን ትንጥዬም ቢሆን አንድ ሰው ላይም ተጽዕኖ ፈጥሮ በጎ ተጽዕኖ ፖዚቲቭ ተጽዕኖ ፈጥሮ የሆነች ትንሽ ጥቅም ቢሆን የሚያገኙበት ነገር ብዬ የማስበውን ትራኮች ነው የምሰራው። ከዛ አኳያ እኔ የወለድኳቸው 3ቱም ሴት ልጆች ናቸው። 3ቱ ሴት ልጆች ዘፈን ወዶ በዘፈን ውስጥ ቢጠፉብኝ ብዬ ፈራል። ከዛ አኳያ ነው እንትንም ገባ እንጂ ፕላስ ደግሞ ብዙ ነገር አለ በእነሱ ጊዜ ደግሞ እኔ እዛኔ እንዳልኩ ወደ ሙዚቃ የሚገባውበት መንገድ አንድና አንድ ከ24 ቀበሌ ካደኩበት ሶሳይቲ መንገድ ያዩበት የተሻለ ነገር ትንሽ ይሞጫ ብሬክ ትሩ ያገኙት ከሁድ መውጫ ነገር ደግሞ ብዙ ነገር
መክፈት የሚችሉበት ኦፖርቹኒቲ ይኖራል ብዬ አስባለሁ። ከኔ የተሻለ እና ያን ይመርጡታልን ብዬ እኔ መረጥኩት ካለች እኮ ምንም አታመጣም። ግን በቻልከው መጠን እንዳትመርጠው ሙዚቃ ወጥበድ ታደርግና ሙዚቃ ፕሮቴክቲቭ ቱዋርድስ ያያቸው ኤክስፔሪየንስ ምናምን ላይ ምን ጥያቄ ያለኝ መሰለህ ሚኪ፣ ለምሳሌ አሁን ያልከው ነገር አለ አንዳንዴ እኔ ማልስማማበት ነገር ነው። ለምሳሌ ለምን እንደሆነ ኢትዮጵያ አርት ላይ ነው በጣም የኮመን ነው ያለው፣ ወይም ደግሞ አርቲስቶች የሆነ ፌዝ ላይ ምናምን እንደዛ አይነት ሙድ ያራምዳሉ። እኔ አርት ኢንተርቴን ማድረግ ነው ያለበት ነው ብዬ ማምነው። በቃ ላይክ ዩ አር ኢንተርቴይንመንት ቢዝነስ ላይ ካለ ሜን መጀመሪያ ለምሳሌ ኮሜዲያን ከሆነ የሆነ ሰውዬ ኮሜዲውን መጠቀም ያለበት ፕሪች ለማድረግ አይደለም። የኔ አቋም ነው፣ ለመስበክ አይደለም። ያንቻም አቋም ነው። እሺ መልእክት ኢንተርቴይንመንቱ ይቀርማል። መልእክቱ ለኔ ባይ ፕሮዳክት ነው። ለምሳሌ አንተ ፈርኒቸር ትሰራለህ፣ ይሄን ጠረጴዛ ምናምን ስሰራ ጠረጴዛ ሰራለሁ፣ ከዛ ባይ ፕሮዳክት ይኖራል። ላይክ ቁርጭራጭ እንጨት የሆነ ነገር ምናምን ካለ ወይ ሰጋቱራ ካለ በዛ የሆነ ነገር ልሰራ እችላለሁ። ሜን ፕሮዳክት እኔ አልስማም። ቆይ ልጨርሳ አንቺ ኢንተርቴይንመንት ካምፓኒ ስላለሽ ኖሮ ይሳል ድሮም ምናምን ማስበው ነገር ኖርማሊ ኢንተርቴይነር መጀመሪያ ኢንተርቴይን ማድረግ ነው ያለበት። it doesn't have to be ፕሪች ማድረግ አለበት ብዬ አላምንም። እኔ ልመልስለት ወይስ ዋሪፍ ሂዱ ቦዝ እንደዛ ደግሞ አይመጣም። እንዴት አይመጣም? እኔ የሆነ ነገር እኔ አሁን ልንገርሽ ያልኩሽ እኔ አሁን ማደንቀው አርቲስት ኒፕሲያስል አዝናንቶኝ ሳይሆን በዘፈኑ መክሮኝ ነው የወደድኩት። ብዙ እኮ አንተ ፈልገ ያገኘው ነገር ነው እንጂ ኢንቴንሽናሊ አሁን ኒፕሲያስል እኔ ዘፈኖቹ በጣም ነው የምወዳቸው፣ በጣም ኢንስፓየር ያደርጉኛል። አሁን እኔ እሱ ነው የምፈልገው። የኔ ምርጫ ደግሞ በእኔ ዘፈን ያንተ በኒፕሲያስል ኢንስፓየር ያደረገን ነገር ሰው የሆነ አንድ ሁድ ውስጥ ያለ ልጅ ግን ኢንቴንሽናሊ በቃ ይሄን ነገር ላስተምረው ነው ወይስ አርቲስቲክ ኤክስፕሬሽን በራሱ ያን ነገር ኤክስፕሬሽን ከሌለው ማማ ዝም ብዬ ንግግር አለቅም እንዴ? ማይክ እኔ ልመልሰኝ ሶ አይ ፊል ላይክ የትኛውም አርት ማለት ነው ምንም ስራ ምን እንደዚህ መሰራት አለበት መባል አለበት ብዬ ነፃነት ያስፈልጋል። ይሄ ኦኬ ያንተን ማቹሪቲ ይሄበት መንገድ እድገትህን የምታሳይበት ነገር ነው። ተረዳይ እንደውም እኮ ፖዚቲቭ ሰይፈ በጣም እንደውም እንደዚህ መደረግ አለበት ተብሎ እንት የሚባለው ነገር እኮ ቀደም የተባለው አንተ አስጨርስ ነው አይደለም። እነሱ በቃ ማስተማር አለበት ምናምን ነው የሆነ እንትን ማድረግ አለበት አብሎ እነሱ ትክክል አይደሉም እያልኩ ነው። የሆነ መልእክት አለ እኮ ነፍ ደግሞ አለ እኮ አንዴ እኔ ብቻ ነኝ እንዴ አርቲስት የሆነ መልእክት ማስተላለፍ አለበት አይደለም? ስንት አርቲስት አለ የሆነ መልእክት ማስተላለፍ አለበት የሚሉትም ልክ አይደለም። ስለዚህ ሩል የለው። የአርቲስቱ ፍልስፍና ነው ወሳኝ። አርት ስኩሎች ውስጥ የመረጠው አርቱ ወይ ማስተማር አለበት የመረጠው ነገር ወይ እንደዚህ አርት ስኩል የሚባለው ነገር ራሱ አርት ኤክስፕሬሽን ፍሪ ኤክስፕሬሽን። ለምንድን ነው ከያሬድ ሙዚቃ ትምህርት ቤት የወጡ ጀግና አቀናባሪዎችን ማታየው ወይ ጀግና ሙዚቃ ተጫዋቾችን ማታየው? አብዛኞቹ በኔቸር ያመጡት ሰዎች ናቸው። አሁን በቃ ኔቸር በቃ ገባሻ? ለምሳሌ ኤልያስ መልካ የቼሎ ተጫዋች ነው እንትን ያሬድ የተማረ ግን ዋን ኦፍ ዘ ቤስት ሊድ ጊታሪስት ነው በሁጂስ በፊሊንግ ያመጣው ማለት ነው። ሊድ ጊታር የተማረው ቼሎ ነው። ገባሻ? ሌሎቹም ሌጀንደሪ ሙዚቀኞች ብታይ ዘፋኞችን ብታይ ማለት በትምህርት ቤት አይደለም የመጡት። ገባሻ? ሁጂስ አርትን ጋይድ ካልኩሌት ምናምን ታደርጓችል ኖ እኔ ያልኩ ፖይንት እሱ አይደለም። የኔ ፖይንት ይሄ አርት አለ አይደል? ለምሳሌ አርት የዘር ምንድነው ላይክ ማዝናናት አለበት ወይ ደግሞ ማስተማር ኤስቴቲክ ላይ ብቻ ወደ 12 አይነት እንትኖች አሉት መሰለኝ። እኔ አላውቅም ብቻ ፐርፐዙ አት ዘ ኤንድ ኦፍ ዘ ዴይ ጎሉ ምናምን እንደዛ። አይ አንተም ፍሊፕ ሳይዱን እየሆንኩ እኮ ነው ላይክ ኦኬ እኔም ያኛውን ጫፍ እየሆንኩ ነው። ግን ምን አለ መሰለሽ በዛም ሆነ በዚህ ልታዝናናም ልታስተምር ምንም የምትችለው በአርት አርቲስቲክ ሆነ መተን አዝናንተ ማስተማር የሚባለው ነገር ማለት ነው። ጽድት ባለ ፍሎ ጽድት ያለ ጭዊ ጽድት ያለ ነገር ይዘህ ስትመጣ ሰው እያዳመጠው እንትን እንዲል ማለት ነው። ኦኬ አይ ቲንክ አንድ የመጨረሻ ጥያቄ ነው። ኦኬ አሁን ላቷን ባቷን ቀርቷል ምናምን ነገር ብለኸኝ ነበር። ዶንት ዩ ቲንክ ዛት ፌር የሆነ ራስን ከዚህ በኋላ እንደዚህ አላደርግም ብለህ አርቲስት ሆነ መኖር ትንሽ አይከብድም?
to be honest ምክንያቱም you admire some kind of beauty ደግሞ admire ማድረግ ካልቻልክ ቢዩቲን አንደርስታንድ ታደርጋለህ ለምሳሌ ማለት ማታ የሆነ ዱቅ ብለህ ቡናን እየጠጣ ከቤተሰብ ጋር ያለው ቫይብ አለ አይደል ከዛ you see your wife እና she's like ነገር በቃ እና you want to say something about that የሆነ ሊሚት ያረካ አይመስልም ራስህ ግዴታ እሷ ለምሳሌ ስለ ዋይፍ ልጽፍ ትችላለህ ጽፍ ያለው ግን ይሄ እንዳልኩሽ ነው ላቷን ባቷን ሳይሆን ያለውን ነገር ሪያሊቲውን ዱቅ ታደርጋለሽ የምኖረውን ነገር እውነት መሆን አለበት ብዬ አስባለሁ እውነታውን ለምሳሌ በ10 ቸከስ የሚጨቀጨቅ 10 ቸከስ ጋር የሚሄድ ሰው አፍቅሬሽ ተጎዳው ምናምን ዘፈን ሲሰራ ታያለህ what's wrong with that አንተ ሞትኩልሽ ምናምን አፍቃሪ አይደለም he's not no like artist መሆኑ የሚሰጠው ነገር እኮ አንደኛው ኢማጂኔሽን ይሰጣል በኔ አመለካከት የምትኖረው ነው መጻፍ ያለበት ማውራት ያለበት I don't think it በዚያ አስማ በኔ እንግዲህ አንቺ ለምን እዚህ ጋር ተሳክስ እዚህ ተቀመጥና ሳክስ እኔና ሚኪን ጠይቅ በህይወቴ በጣም አቮይድ ማድረግ የምፈልገው ነገር በህይወቴ ሳክስ ይሄ ሳክስ እኮ አይደለም like this a form of art አይደል አርት ኢማጂኔሽንም ነው አንዳንዴ የኖርከው ነው በኔ አመለካከት የኖርኩትን ነው መስፈን እንፈልገው ያልኖርኩትን መስፈን አልፈልግም ገባሽ አይደለ እና ከኖርኩት ውጪ ስዘፍን እየሰከስኩ ነው ይመስለኝ በቃ ተቃሪያ ማለት ስለዚህ which is ሳክስ ደግሞ በዛም ሆነ በዚህ at the end of the day እኔ እንደሚጎዳኝ አውቃለሁ ኦኬ ላይፍ ላይም ይመጣል ገባሽ እማልኖረውን ነገር መስፈን አልፈልግም ምን ማለት ነው ዘፈን ለኔ ዌፍ ላይፌን ለሰዎች የምነግርበት ኤክስፕሬስ እንዲ አሁን ፖድካስት ላይ ተናገራለህ እንደዛው ደግሞ ሙዚቃ ላይ ተናገራለህ በአርት ለምን እውነት አትናገርም ይችላል ያም ነገር እኮ ውሸት እኮ አይደለም ግን ኢማጂኔሽን አይደለም ኢማጂኔሽን እኮ ነው ላይክ ለምሳሌ ሌትስ ሴይ አሁን ሳይንስ ፊክሽን ፊልሞች አይታል ለምሳሌ ሳይንስ ፊክሽን ፊልም እውነት አይደለም ሪያሊቲ አይደለም ግን አርት አይደለም ብለህ ልትከራከር አትችልም ለሱ ግን በዛም ሆነ በዚህ ሳይንስ ፊክሽን እና የፍቅርን ወይም ደግሞ ያልኖረውን የፍቅር ታሪክ የሚዘፍን ወይም የሚጽፍ ወይም እንትን የሚል ሰው ለሶሳይቲው አፍተር ኦል ዋናው ነገር ለሶሳይቲው ምን አቀረበ ነው አይደል ሳይንስ ፊክሽን ግን ከሳይንስ ፊክሽን ላይ ተነስቶ ብዙ ፈጠራዎች ተፈጥረዋል ከዛ ተነስቶ ግን ያን ዘፈን ሰምታ መታ ደግሞ ነጭጪ ደግሞ ላይፏ ሲበላሽ ታይት ይችላል አፈቀርኩሽ በሚለው ዘፈን ገባሽ አፍተር ኦል ለሶሳይቲው ምንድነው የሚያቀርበው አንደርስታንድ የተወሰነ ነገር yes that's Mike you are so good with it አቤት ሳክስ ይላል እግዚአብሔር ነው ባይዘው ማርያም አሰከሰኝ ኢንተረስቲንግ this is በጣም ኢንተረስቲንግ ባይዘው በዚህ ሰዓት በራችሁ ሊሆን ቶሎ ነው የምትጠጣው አንተ ሶስት ኦኬ ለከማይኮ ደግሞ ከልክ ያለበት በጣም እናመሰግናለን ማይክ ስለመጣሽ ያራዳል ለስማ አይጋቻችሁ Thank you for the time. ያራዳል ልጅ አንድ ስንት ሶፋ የሚሰራበት ሰዓት እሺ አይ ቲንክ ትራዲሽናል የመጨረሻ 30 ሰከንድ ቢሰጥሽ አፌ ደርቆ እንደዚህ እሺ የመጨረሻ 30 ሰከንድ ለሁሉም ያራዳ ልጆች በያላችሁበት ከምንም ነገር በላይ አስቀድማችሁ ያው እኔ በሄድኩበት አንድ ፕሪች ማድረግ የምፈልገው ነገር አለ መጽሐፍ ቅዱሳችሁን አንብቡ እግዚአብሔር የከፈለልንን በልጁ በኩል የከፈለልን መስዋዕት አስቡ ከዛ በላይ ምንም ሰክሰስ የለንም በደሙ አጥቦ ድነናል ስለዚህ ሁሉ ነገር በሱ ቀላል ይሆናል ሁሉ ነገር ፏይላል እሱን አስቀድሙ እሱን አስቡ መስቀል ላይ የተከፈለልን ነገር አስቡ ፒሳይ ኮሜዲያን ሴፈን ፎሎ ቦላሌ ፈርኒቸር ቼክ አድርጉ ቦላሌ ፈርኒቸር ደግሞ ኢንቴሪየር ዲዛይን እና ኢንቴሪየር ዲዛይን ስለሚፈልግ ጀምረዋል የማርጉልን እኔ ያገናኛቸዋል ዲዛይን ደግሞ እንትን አድርጉ ዘውትር እሑድ 5 ሰዓት ማይካ በጣም ሴንትራል ቤተሰብ ከማይኩ ካሜራው እዚህ ጋር ነው ሰብስክራይብ እያደረጋችሁ እዩን ሰይፍቺ ነበረች አቡሽ ነበረ ሞያሎጂን ቴንክ ዩ ሞያሎጂን ደግሞ ቼክ አድርጉ ተቀጠሩ